እግዚአብሔር ለዘላለም ስሙ ይቀደስ። እንኳን ደህና መጣችሁ ዘግይታችሁ የመጣችሁ ወንድሞችና እህቶች፣ ቀጥታ ወደ እግዚአብሔር ቃል እንሄዳለን ማለት ነው። ኦኬ የታላቁን ነቢይ መጽሐፍ ዛሬ እናያለን። የታላቁን ነቢይ የሕዝቅኤልን መጽሐፍ ዛሬ እናያለን። ይሄ ዘላለማዊ ድንግልና የሚባለው ነገር ለዘላለም እናፈርሰዋለን ማለት ነው። እዚህ ላለ ለሚሰማ ለሚቀዳም ሰው ቀድቶም ለሚያስቀምጥ ሰው ይሄንን እዩት። ዘላለማዊ ድንግል ናት ብለው የሚሉትን ጥቅስ ከሚጠቅሱት የብሉይ ኪዳን ምንባባቶች ውስጥ በተለይ ሕዝቅኤልን በጣም ይጠቅሱታል፣ ኦርቶዶክሳውያን ወገኖቻችን ማለት ነው። የጠቀሱት ጥቅስ ግን ከሚሉት ሀሳብ ጋር ምንም አይነት የትርጉምም የምንም አንድነት የለውም። ምንም አይነት አለው ብሎ የሚል ሰው ካለ መምጣት ይችላል። ይሄ ነው ብለን የምንለው። ጸጋ ይብዛላችሁ። ኦኬ፣ ለጌታ ክብር ይሁን። ድንገት ግን ያላየሁት ሰው ካለ ለመግባት ፈልጎ ያላየሁት ሰው ካለ ለእሱ ቅድሚያ መስጠት ፈልጋለሁ። በዚህ ጉዳይ ላይ ላወራ ፈልጋለሁ ብሎ የሚል ሰው ካለ ከወንጌላውያን አማኞችም ካለ ይምጣ። ማርያም ዘላለማዊ ድንግል ናት እንዴ ኤርሚያስ? እኛ እኮ እንደዛ ነው የምናምነው ብሎ የሚልም ሰው ካለ ይምጣ። ያ ሰው እና እድል ሰጠዋለሁ። ኦኬ እሺ፣ ምንድነው? መሐላዊ ነው። ሰላም ኤርሚ፣ እንዴት ነህ? ሰላም ደህና ነኝ፣ እግዚአብሔር ይመስገን። ቀጥል እንዳላቋረጥ። የት ቤተ እምነት ነው? እኔ ወንጌል አማኝ ነኝ የምትለው አለ በዚህ ላይ ያለህ? አይ እኔ የምለው ያው ቅድም እዚህ ተከታች ጥቅስ ጽፌ ነበር፣ ምናልባት ካየው። አላየሁትም። ያዕቆብ 1:17 ላይ በጎ ስጦታ ፍጹምን በረከት ከላይ ነው የሚለውን ጠቅሼ እንግዲህ እጮኛን ማርያምን ለመውሰድ አትፍራ ሲለው እግዚአብሔር እንግዲህ ከወለደች በኋላ ድንግልናዋ ሲወልድ ድንግልና የተወሰደም ራሱ አናቅም አናገኝ አይደል? አልገባኝም። አይ ማርያም ስትወልድ ድንግልናዋ ጠፍቷል የሚል ነገር ያልክ መሰለኝ። አዎ በመውለድ ድንግልና የሚጠፋ አይተን አናቅም። እንግዲህ ከፍጥረት በመውለድ ድንግልና ሲጠፋ በፍጥረት አላየም። ማርያም ላይ ግን ታይቷል። ምን ማስረጃ አለን? የለንማ። ስለዚህ ማርያም ዘላለማዊ ድንግል መሆኗን የምታምነው ማለት ነው? አይ አይደለም። እሱማ የጌታ ወንድሞችም እኮ ከማርያም ነው የተወለዱት። ስለዚህ ማርያም ዘላለማዊ ድንግል ናት አይደለችም? አይ እኔ ዮሴፍ ድንግል ነው የወሰደው ነው የምለው። አይ ዮሴፍ የበኩር ልጇን እስክትወልድ ድረስ አላወቃትም እንጂ ከወለደች በኋላ እሱኛውን ማንካድ ከወለደች በኋላ ማርያም ዘላለማዊ ድንግል ናት ወይስ አይደለችም? አይ ዘላለማዊ አይደለም። ዮሴፍ እኮ የወሰዳት እኮ ቤተሰብ ሊመሰረት ነው። እንግዲህ እጮኛውን ነው የወሰደው። ስለዚህ በመውለድ ድንግልናዋ አልጠፋም ነው የምትለው አንተ? አይ ማርያምን እግዚአብሔር ለዮሴፍ ሲሰጠው ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ እናያለን። ያኔማ ድንግል ሆና ነው የተሰጠችው እኮ። ግን የበኩር ልጇን ከወለደችም በኋላ ዮሴፍ የእግዚአብሔርን ስጦታ ስለተቀበለ ፍጹም በረከት ነው የተቀበለው። ስለዚህ ፍጹም ደግሞ ማለት ድንግል ያልሆነችን ሴት አይደለም የሰጠው እግዚአብሔር ብዬ ነው የማምነው። ምክንያቱም ለምሳሌ ርብቃ ራሱ ወንድ ያልደረሰባት ነበረች ይላል። መንገዴን አቅንቶልኛል ሲል የአብርሃም ሎሌ ልክ ነው እኮ ለዮሴፍ ድንግል ሆና ነው የታጨችው። አሁን ኦርቶዶክሳውያኑ ብለው የሚሉት ማርያም ዘላለማዊ ድንግል ናት ብለው የሚጠቅሱት የመጽሐፍ ቅዱስ ምንባባ እሱ ከምንም ውሸት ነው። እሱ ግን ጌታ እኮ ወንድሞች እንደነበሩት መጽሐፍ ቅዱስ ላይ ይናገራል። የበኩር ልጇን እስክትወልድ ድረስ አላወቃትም ሲል እኮ የበኩር ልጇን እስክትወልድ ድረስ አልነካትም ነው። ከዛ በኋላ ግን ቤተሰብ መስርተው አብረው እንደ ቤተሰብ ይኖሩ እንደነበረ መጽሐፍ ቅዱስ ይናገራል። ፋክት። ግን እኔ ዮሴፍ ጌታን ከወለደች በኋላ ድንግልናዋ ጠፋ ብዬ አላምንም እኔ። ምክንያቱም በመውለድ ድንግልና ሲጠፋም አናቅም።
አሁን አለየህልኝም። እኔ ያው ግራ ገባኝ። ገብቷችኋል ወገኖች? ግርምሽ ገብቷል? ይሄ ወንድም እያለ ያለው አይ ቲንክ መልሃዊ የሚለው እኔ በዛኛው በክርስቶስ ውልደት ወይንም ክርስቶስን በስጋ ስትወልድ ማርያም ድንግልናዋን አጣች ብዬ አላምንም። ባይሆን ዮሴፍ ከወሰዳት በኋላ ድንግልናዋን አጣለች ብሎ ነው እና ከዛም የተነሳ ዘላለማዊ ድንግልና የላትም የሚል ሀሳብ ነው ያለው። ልክ ግን ያንን አይ ቲንክ እንደዛ ነው አይደል? መሐላዊ አዎ ልክ ነው፣ እንደዛ ነው ዮሴፍ። ስለዚህ እሺ ቀጥል ገርምሽ። እሺ ኤርሚ አሁን ቀጥል፣ ፖይንቱን አግኝተዋል። ኦኬ ዮሴፍ ከወሰዳት በኋላ ነው አንተ ድንግልና ጌታን ከወለደች በኋላ ከዮሴፍ ጋር አብራ ስለኖረች ያኔ ነው ድንግልና የጠፋው ነው ብለህ የምትለው? ልክ ነው ኤርሚ፣ ልክ ነው፣ እንደዛ ነው። ለምን በግብረ ስጋ ግንኙነት ስላወቃት ብሎ የሚለው አላወቃትም ብሎ የሚለውን እስክትወልድ ድረስ አላወቃትም ብሎ የሚለውን ከወለደች በኋላ አውቋታል ብሎ ስላወቃት ማለት ነው። ኦኬ ሴት እሷም ወንድ ስለማላውቅ ስትልም ሴት ከወንድ ጋር ስትገናኝ ነው እንደ ድንግልናዋን የምታጣው? አዎ ድንግልና ራሱ ክብር ስለሆነ ያ ከክብር ጋር የሚገናኝ ነገር ስለሆነ የሴት ድንግልናዋ ምኗ ነው? እሱማ ያው ስጋ ነገር ነው ይላል ሳይንሱ። እንደ መጽሐፍ ቅዱስ ኮንቴክስት ግን እንደ መጽሐፍ ቅዱስ ክብር ነው ድንግልና እኮ። ያ ክብር አይደለም እንዴ? ያስስ ቆዳ በሴቶች በግልጽ ነው የምናገረው፣ በሴቶች ብልት ላይ የሚቀመጥ እግዚአብሔር ራሱ የፈጠረው ማለት ነው። ሲፈጥረው ራሱ ሲፈጥራቸው እንደዛ አድርጎ ነው የፈጠራቸው። ወንዶች በብልታችን ጫፍ ላይ የሚገረዘው ቆዳ እንዳለ ሁሉ በሴትም ደግሞ የማህፀን ግድግዳ ላይ ስስ ቆዳ አለ። ያንን አንድ ወንድ ከዛች ሴት ጋር ግንኙነት ሲያደርግ ያንን ብሬክ አድርጎ ከገባ ድንግልናዋን ወሰደ ይባላል አይደል? ኦኬ ያንን አንድ ከወንድ ጋር በመገናኘት ነው ሴት ያንን ነገር ልታጣው የምትችለው ማለት ነው። ከስራ ጫናም የተነሳ እንደዛም ሊፈጠር ይችላል ብለው ይላሉ። ኦኬ የጌታ እናት ማርያም በዚህ አይነት መንገድ ከዮሴፍ ጋር በማድረግ እኔ ድንግልናዋን አታለች ብዬ አልልም። ድንግልናዋን ማርያም የምታጣበት መንገድ አንድና አንድ የእናቱን ማህፀን የሚከፍት የሚል ቃል አለ ዘጸአት መጽሐፍ ምዕራፍ 13 ላይ ማለት ነው። ያው ዘጸአት 13 ላይ ቁጥር 2 እንደዚህ ይነበባል። አየው በእስራኤል ልጆች ዘንድ ከሰውም ከእንስሳም ማህፀንን የሚከፍት በኩር ሁሉ ለእኔ ቀድስልኝ የኔ ነው ብሎ ይላል። ማህፀንን ምን የሚል የሚከፍት። ኦኬ እዚህ ጋር ሌሎችም ሰዎች የሚሆኑ እንስሶች ማህፀናቸው የሚከፈተው ከተፈጥሯቸው ከባህሪያቸው ጋር ከተፈጠሩላቸው ወንዶች ጋር ግንኙነት ሲያደርጉ ነው። እንስሳም ብትሆን ከእንስሳው ጋር ከወንዱ እንስሳ ጋር ግንኙነት ስታደርግ ያ ነገር ይወሰዳል ማለት ነው። ኦኬ እንስሳ ላይ ያጠኑ ሰዎች እንደውም የእንስሳ ዶክተሮች ይህ ነገር ቢናገሩበት በጣም ደስ ይለኛል። እንስሶች ከእንስሶች ጋር ሲገናኙ ያ ነገር ብሬክ ይሆናል ማለት ነው፣ ይሰበራል ማለት ነው። የሰውም ልክ እንደዚሁ ማለት ነው። ማርያም ጋር ግን ስትመጣ ለየት የሚያደርገው ያንን ብሬክ ዮሴፍ አይደለም የሰበረው፣ በመውለድ ነው ማህፀኗ የተከፈተው። ኦኬ በመውለድ ነው። ስለዚህ ማህፀኗን የሚከፍት ማህፀን ከተከፈተ በኋላ ድንግል ተብሎ አይባልም ማለት ነው። ማህፀንን የሚከፍት ይህን ነው ሉቃስ አምጥቶ የጠቀሰው ማለት ነው። ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ ማህፀንን የሚከፍት የእናቱን ማህፀን የሚከፍት ለጌታ የተቀደሰ ይባላል ተብሎ በሙሴ ሕግ ሊያቆሙት እንደ ጌታ ሕግ ይዘውት ሄዱ ይላል። ስለዚህ ሴት ማህፀኗ ከተከፈተ በኋላ ድንግል ተብላ ትባላለች ወይ? አትባልም ነው። ኤርሚዬ እዚህ ጋር አንድ ነገር እንድል ከፈቀድክልኝ፣ ድንግልና ከውጭ ወደ ውስጥ ነው የሚገረሰሰው፣ ከውስጥ ወደ ውጭ አይደለም። እሱ ከውጭ ወደ ውስጥ የሚገረሰሰው በወንዶች ነው። የማርያም ግን ከውስጥ ነው እኮ። ድንግልና አይደለም የተገረሰሰው፣ ወለደች እኮ። ስትወልድ ምንድን ነው የማህፀን ቀዳዳ ላይ ያለ ስስ ቆዳ ይበጠሳል አይበጠስም? ለምን እንደሆነ ታውቃለህ? ቆዳው ይበጠሳል አይበጠስም ነው። የሚበጠስም አይመስለኝም እኔ። እግዚኦ
ለምን እንደሆነ ታውቃለህ? እሺ ማዕፀኗ ተከፍቷል አልተከፈተም? እግዚአብሔር ለዮሴፍ የሰጠው ድንግልና ማዕፀኗ ተከፍቷል አልተከፈተም? እሱማ ማዕፀን የሚከፍት በኩሯን ስትወልድማ ማዕፀን ተከፍቶ ነው የሚወለደው። ኦኬ ታዲያ ማዕፀኑ ከተከፈተ የአስስ ቆዳ ይበጠሳል አይበጠስም? እኔ ይበጠሳል ብዬ አላምንም። ለምን መሰለህ? እሺ ካልተበጠሰ ቤት በኩል ነው የሚወጣው ልጁ። እንዴ ልጅ መውጫና ድንግልና ምን አገናኝ? በቃ ቴንክ ዩ። አንተ ሌላኛው ቁጥር 2 ኦርቶዶክስ ማለት ነው። ቴንክ ዩ ወንድሞቼ። አያችሁ ያለውን የወንጌል አማኝ ነኝ አለ። በገሃዱ ዓለም ላይ ያለውን እንኳን ሪያሊቲን የሚክድ ማለት ነው። እርምዬ እንዴት ነህ? ደህና ነህ ወይ? ደህና ነኝ። ቤካ እንዴት ነህ? እንኳን ደህና መጣህ። ልጁ ኦንሊ ጂሰስ እኮ ነው። ኦጂ ነው። ኦኬ ኦጂ ነው። ኦኬ ኦጂ ነው። አንተ አታላይ ቀበሮ፣ አታላይ ቀበሮ። ንግግር ላይ ይዣለሁ ራሱን። በእርግጥ ኦጂ መሆንን ባላቅም ተኩላ ነው ማለት ነው። ኦኬ እሺ፣ ተባረኩ። እንኳን ደህና መጣችሁ። ጸጋ ይብዛላችሁ። እዚህ የማርያም ዘላለማዊ ድንግልና ይሄ ስድስቱ ድንግልናዋ የሚባል በኦርቶዶክስ ቤተክርስቲያን የሚባለው ምን እያልኳቸው ነው? በዚያ ርዕስት ዙሪያ ስድስቱ የኦርቶዶክሷ ማርያም ድንግልና ብሎ የሚለው ይሄ ከዘላለማዊ ድንግልና ጋር በተገናኘ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ትምህርት ወንድሞች እናቶቼ የተረገመ ትምህርት ነው። የውሸት ትምህርት ነው። ማርያም ዘላለማዊ ድንግል አይደለችም። ናት ብሎ የሚል የመጽሐፍ ቅዱስ ክፍል የለም። ነው ብለው የሚሉትን የመጽሐፍ ቅዱስን ጥቅስ በሙሉ ከእጃቸው ላይ ቀስት ከሰው እጅ እንደሚራገፍ በእግዚአብሔር ቃል እውቀት በፊታችን ቆመው አያወሩም። የሚጠቅሷቸውን ግን የብሉይ ኪዳን መንባባትን አሁን ማንም ሰው ከዚህ በኋላ ቢልክልኝ ማስገባት እችላለሁ ካለ ማለት ነው። የሚያወራ ሰው ካለ በዚህ ጉዳይ ላይ ገስት ላይ ያላችሁ ሰዎች በሙሉ ውረዱ፣ በሙሉ ውረዱ። እዚህ ገስት ላይ ያላችሁ በሙሉ ወገኖች፣ የወንጌል አማኞች በሙሉ ውረዱ። እሺ ገስት ላይ ያላችሁ ወገኖች ማለት ነው። ኦኬ ስለዚህ እንደዚህ እናያደርጋለን። ትንቢተ ሕዝቅኤል መጽሐፍን ነው ዛሬ የምናየው። ለምን ይሄ ትምህርታቸውን በእውቀት ነው ማፍረስ ያለብን፣ በእውቀት ነው ማፍረስ ያለብን። ኦኬ በትንቢተ ሕዝቅኤል መጽሐፍ ላይ ያለውን ቃል እንሄዳለን። ሪካርድ አድርጋችሁ ያዙት። ከማንኛውም ኦርቶዶክሳውያን ጋር ስታወሩ ይህንን መረጃና ይህንን ማስረጃ አቅርቡባቸው። ኦኬ በደንብ አድርጌ ሳልቸኩል በደንብ አድርገን እናየዋለን። ምናልባት በየመካከል የሚያወራ ሰው ካለ ይመጣል ማለት ነው። ሕዝቅኤል የተማረከበት ዘመን በ586 ባቢሎናውያን መጥተው ከመማረካቸው ከአንዳንድ የመጽሐፍ ቅዱስ ተማሪዎች ከ10 ምናምን ነገር ዓመት በፊት ቀደም ብሎ የተማረከ ነው ብሎ ይላሉ። ዘመኑ ላይ አንዳንዶቹ አይ ከ20 ዓመት በፊት ነው ምናምን ነገር ብሎ ከ40 ዓመት በፊት ነው ብለው የሚሉ አሉ። እሱ ጋር ዓመቱ ማተር አያደርግም። ንጉሱ ዮአኪን በተማረከበት ጊዜ ብሎ ይላል። እዚህ ጋር ይታያቸዋል። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ቁጥር 2 ላይ ንጉሱ ዮአኪን በተማረከ በ5ኛው ዓመት ከወሩም በ5ኛው ቀን የእግዚአብሔር ቃል በከለዳውያን አገር በኮቦር ወንዝ ወደ ቡዝ ልጅ ወደ ካህኑ ወደ ሕዝቅኤል መጣ። ባይዘው የሌዋዊ ካህን ነው፣ ዝርያው ከዛ ነው። እና የእግዚአብሔርም እጅ በእኔ ላይ ሆነ ይችላል። ከፍ ብለን ግን ስናነበው በ30ኛው ዓመት በ4ኛው ወር ከወሩ በ5ኛው ቀን በኮቦር ወንዝ በምርኮኞች መካከል ሳለሁ ሰማያት ተከፈቱ ይላል። ከዛስ የማርያምንም ራእይ ያየሁ። እንደዛ ነው የሚለው። ማራማውያን እንደዛ ነው የሚለው። የማርያምንም ራእይ ያየሁ ይላል ወይስ የማንን ራእይ ያየው ነው ብሎ የሚለው? የእግዚአብሔርንም ራእይ አየው ይላል። ኦኬ የእግዚአብሔርን ራእይ ነው ያየው። ስለዚህ ምዕራፍ 2 ላይ እነዛ እንስሶቹን በባለፈው ላይ ከትናንት ወዲያ ቤካ ቤት እያየን ነበረ። በጣም ደስ እያለን ከዛ ምን አለው?
እርሱም የሰው ልጅ ሆይ በእግርህ ቁም እኔም እናገርሃለሁ አለኝ። ያው ምዕራፍ 1 ላይ በሙሉ ራእዩ ያየው አራቱ እንስሶችና መንኮራኩሮቹን ኪሩቤሎቹን ያየው ማለት ነው። ኦኬ። ከዛ በተናገረኝም ጊዜ መንፈስ ገባብኝ፣ በእግሬም አቆመኝ፣ የሚናገረኝንም ሰማሁ። እንዲህም አለኝ ይላል፣ እንዲህም አለኝ የሰው ልጅ ሆይ በእኔ ላይ ወደ አመፁ ወደ አመፀኞች ሰዎች ወደ እስራኤል ልጆች እልክሃለሁ። እነሱ እና አባቶቻቸው እስከዛሬ ድረስ አመፁብኝ። እነሱም ፊታቸው የተጨማተረ ልባቸውም የደነደነ ልጆች ናቸው። ወደ እነርሱ እልክሃለሁ። አንተም ጌታ እግዚአብሔር እንዲህ ይላል ትላቸዋለህ። እነርሱም አመፀኛ ቤት ናቸውና ቢሰሙ ወይ ባይሰሙ ነቢይ በመካከላቸው እንዳለ ያውቃሉ። እና አንተም የሰው ልጅ ኩርንችቶችና እሾሆች ከአንተ ጋር ቢኖሩ አንተም በጊንጦች መካከል ብትገመጥ አትፍራቸው፣ ቃላቸውንም አትፍራ። አንተ ቃላቸውን አትፍራ፣ ከፊታቸውም የተነሳ አትደንግጥ። እነሱ አመፀኛ ቤት ናቸውና ቢሰሙም ወይ ባይሰሙም ቃሌን ትነግራቸዋለህ ብሎ እግዚአብሔር ለነቢዩ አሳየው ማለት ነው። ምን የእግዚአብሔርን ራእይ ነው ያሳየው። ልብ በሉ። ኦኬ። በዚህ ክፍል ላይ መጽሐፍ ቅዱስን በሙሉ እያጠናችሁ ስትሄዱ በራእይ ልብ በሉ፣ በራእይ ከባቢሎን ወደ ኢየሩሳሌም ነው ያመጣው። እዚህ ጋ መጽሐፌን ላዘጋጅና ኦኬ። አቀማመጡ እንደዚህ ሰሜን ክፍል ላይ ስለሆነ ባቢሎን ሕዝቅኤል የነበረው እዚህ ማለት ነው። ነቢዩ ሕዝቅኤል የት ነው የነበረው? ባቢሎን ማለት ነው። ኢየሩሳሌም እዚህ ነው ያለው። በኢየሩሳሌም የጌታ መቅደስ እዛ አለ። የጌታ መቅደስ አለ ኢየሩሳሌም። ይህንን ራእይ ባየበት ጊዜ ሕዝቅኤል የእስራኤል ሕዝብ ሙሉ በሙሉ ከዚህ ተማርኮ ወደ ባቢሎን አልገቡም። ሙሉ በሙሉ አልገቡም። ጥቂቶቹን ነው የወሰደው። ናቡከደነጾር የባቢሎኑ ንጉሥ ናቡከደነጾር የሚባለው ናቡከደነጾር የተባለው 2 ጊዜ ወደዚህ ወደ ኢየሩሳሌም መጥቷል። ሁለት ጊዜ ያው መምጣት ላይ እነ ሕዝቅኤልንና እነ ዳንኤልን እነ አናንያ እነ አዛሪያን ያኔ ነው ማርኮ የወሰዳቸው የመጀመሪያው። ሁለተኛ ደግሞ በመጣበት ሰዓት ላይ ይሄኛው ያኔ ቤተ መቅደሱንና ኢየሩሳሌም ከተማን ያፈረሰበት ጊዜ ነው። 2 ጊዜ ነው የመጣው። ኦኬ። ሕዝቅኤል ቀድሞ ከተማረኩት ከነ ዳንኤል ከነ አናንያ ከነ አዛሪያ ከነ ሚሳኤል ከተባሉት ጋር በእሳት ውስጥ የጣላቸው ከነሱ ጋር አስቀድሞ የተማረከ ሰው ነው። ልብ በሉ። ያኔ ቤተ መቅደሱ ሙሉ በሙሉ አልፈረሰም ነበር። ያኔ የእስራኤል ሕዝብ ሙሉ በሙሉ ወደ ባቢሎን አልተጋዘም ነበር። የተወሰኑት ማርከዋል። አብዛኛው ሕዝብ ግን በምድሪቱ ላይ ይኖር ነበር። ዘመኑ መቼ ነው? 586 በእነሱ በክረምት ነው፣ ወርሃ ነሐሴ ነው ተብሎ የሚታመነው ያኔ ነው። የሰለሞን ቤተ መቅደስ በተፈረሰበት ጊዜ የሁለተኛው ጊዜ ሲመጣ ሙሉ በሙሉ እስራኤልን ወደ ባቢሎን ያጋዛት ማለት ነው። ሕዝቅኤል ግን ከዛ በፊት መጀመሪያው ላይ መጥቶ የተወሰኑትን ወስዷል። በንጉሱ ፊት መቆም የሚችሉትን ጥበብና እውቀት የሞላባቸውን ሰዎች ሁሉ ጭምር ንጉሱ ናቡከደነጾር ወስዶታል ማለት ነው። ወስዷቸዋል ማለት ነው። ልብ በሉ። አሁን ልብ በሉ። ይህንን የኦርቶዶክስን ዘላለማዊ ድንግልና የሚሉትን የሚጠቅሱትን ጥቅስ ለማፍረስ ከስሩ ከመሰረቱ ነው ምን ሄደው ማለት ነው። ኦኬ። ሕዝቅኤል መቼ ነው የተማረከው? የመጀመሪያው ላይ ነው። ናቡከደነጾር ስንት ነው የመጣው? 2 ጊዜ መጥቷል ወደ ኢየሩሳሌም። ኦኬ። ንጉሱ ባዘዘው መሰረት የንጉሱ የጦር አለቃ ናቡዘረድ በሚባል ሰው በኩል ምርኮ ተካሂደዋል ማለት ነው። የጦር አለቃው ወይ ደግሞ ጀረናሉ ተብሎ እንደሚባለው
ናቡዘረድ በዚህ ሰው የጦር አለቃነት በኩል ከዚህ ከይሁዳ ያሉት በንጉሱ ፊት እንዲቆሙ ማለት ጥበብ ያላቸው ዕውቀት ያላቸው ማስተዋል ያላቸው የተማሩ ተብለው የሚባሉትን የመሳፍንቱ የነገስታቱ ልጆች ተብለው የሚባሉትን እንደዚሁም ነቢያትም ሁሉ ጭምር በቃ በአይምሮ እግዚአብሔር የባረካቸው በጣም እነዚህ ሰዎች ቢማሩ አገር ይለውጣሉ፣ ፖለቲካ አስተዳደሩን ይሰራሉ፣ መንፈሳዊንም ነገርም ህዝብንም ያስተምራሉ ብሎ የሚያምንባቸውን ሰዎች መርጦ ሰሌክት አድርጎ በንጉሱ የጦር አለቃ በኩል እነ ዳንኤል፣ እነ ሕዝቅኤል፣ እነ አናንያ፣ አዛሪያ እና ሚሳኤል ያኔ ነው ተማርከው ሄዱት ማለት ነው። ኦኬ ያኔ ቤተ መቅደሱ ገና አለ፣ እዚህ አልፈረሰም። ጌታ ነቢዩን ከማረከው በኋላ እነዛ ከተማረኩት ከጥቂቶቹ ምርኮኞች ጋራ በተቀመጠበት ቤት ላይ ማለት በተቀመጠበት ምድር ነው ይታያቸዋል። በምርኮኞች መካከል ሳለው ሰማያት ተከፈቱ ይላል። አብሮ ከተማረኩት ሰዎች መካከል ነው፣ እሱም ምርኮኛ ነው እና በምርኮኞች መካከል ተቀምጦ ሳለ ሰማያት ተከፈቱ። ካህን ነው፣ ሌዋዊ ካህን ነው። ዝርያው የሌዋውያን ከሌዊ ነገድ ነው። አባቱ ቡዝ ነው የሚባለው። ሕዝቅኤል የቡዝ ልጅ ብሎ ይለዋል እዚሁ ጋር ስታነቡት ማለት ነው። የቡዝ ልጅ ይኸው ወደ ቡዝ ልጅ ወደ ካህኑ ወደ ሕዝቅኤል መጣ ይላል። ካህኑ ማለት ሌዋዊ ካህን ነው ማለት ነው። ባይዘ ነቢዩ ኤርሚያስም እንደዚሁ ካህን ነው። ነቢዩ ኤርሚያስም ከካህናት ወገን ነው፣ ሌዋዊ ነው። አባቱ ኬልቅያስ ይባላል። ይኖር የነበረው በአናቶት በሚባለው ለነገደ ብንያም በተሰጠ ርስት ውስጥ አለ። መጽሐፉን አስተውላችሁ ስታነቡት እንደዛ ይላል ማለት ነው። ካህናት ናቸው፣ ከሌዋውያን ወገን ናቸው ሕዝቅኤልና ነቢዩ ኤርሚያስ ማለት ነው። ኦኬ ስለዚህ ተማርከው ሄደው ነበር። በዛ ምድር ላይ ሳሉ ጌታ ለዚህ ባሪያው ሰማያትን ከፍቶ አሳየው። ያሳየው ከየት ወዴት ነው ራእዩን ያሳየው? ልብ በሉ። ከዚህ ከባቢሎን በራእይ ወደ ኢየሩሳሌም ነው ያመጣው። ኦኬ በራእይ ይሄ መንገድ በራእይ ነው ያየው። በእግዚአብሔር ራእይ ማለት ነው። በእግዚአብሔር ራእይ ነው ከባቢሎን ከምርኮኞች መካከል ተቀምጦ ሳለ ወደ ኢየሩሳሌም አመጣው ማለት ነው። ከዛስ አሁን እዚህ ኢየሩሳሌም ውስጥ ምን እየተካሄደ እንዳለ ልብ በሉ። ጥቂቱ ህዝብ ነው የተማረከው። አብዛኛው ህዝብ እዚህ ያለ ገና አልተማረከም። ቤተ መቅደሱም አለ ገና አልፈረሰም። አብዛኛው ህዝብ እዚህ ነው ያለው እና በዛ በተማረከበት ዘመን ላይ ሆኖ ቀደም ብሎ ሄዶ ኢየሩሳሌም ከኃጢአቷ አልተመለሰችም። ለምሳሌ በትንቢተ በሁለተኛ ዜና መጽሐፍ ምዕራፍ 36 ላይ እዚህ ጋር ለነከ የከፈትኩት ኦኬ። ሁለተኛ ዜና መጽሐፍ ምዕራፍ 36 ላይ እዚህ ጋር ኢዮስያስ ምዕራፍ 35 ላይ ሞተ። ምዕራፍ 35 ቁጥር ምዕራፍ 35 የመጨረሻው ቁጥር ማለት ነው። ለምሳሌ እዚህ እንደዚህ ይላል። የኢዮስያስ አሟሟት ማለት ነው። ከዚህም በኋላ ኢዮስያስ የቤተ መቅደሱን ካሰናዳ በኋላ የግብፅ ንጉሥ ፈርዖን ማለት ነው ኒካኡ ማለት ነው። ኒካኡ ሁልጊዜ የምላችሁ በከርከሚሽ ጦርነት በተደረገበት ሊወጋ በሄደበት ጊዜ እኔ ከአንተ ጋር ለመውጋት ዛሬ አልመጣሁም፣ ከመንገዴ ላይ ፈቅ በል፣ እግዚአብሔር በአንተ ላይ አላከኝም ብሎ ነገረው። ይሄ ንጉሥ በጣም ደገኛ የሆነ ንጉሥ ነው። በጣም ከንጉሱ ከዳዊት ቀጥለ የምጠራው ደገኛ ንጉሥ የሚባል ሰው ነው በእስራኤል ታሪክ ውስጥ በመጽሐፍ ቅዱስ ታሪክ ውስጥ እና ይኸው በኤፍራጥስ አጠገብ ባለው በከርከሚሽ ላይ ዋጋ ዘንድ ነው ኢዮስያስም ሊጋጠመው ወጣ ይላል። ኒካኡ የሚባለው የግብፁ ንጉሥ ከርከሚሽ ላይ ከባቢሎናውያን ጋር ጦርነት ነው። ኒካኡን የላከው እግዚአብሔር ነው። ኦኬ ኒካኡን ለመከልከል ግን ኢዮስያስ በማይመለከተው ነገር መጥቶ እዚህ ሰውዬ ፊት ላይ ቆመበት።
ይታይ ባልተጠራበት ማለት ነው። አንዳንዶች መጥተው አሁን እንደሚጋፈጡ አልተጠሩ እነሱ አይመለከታቸው መጥተው ግን ካንተ ጋር ሊዋጉ ይፈልጋሉ። ኢዮስያስ እግዚአብሔር ኒካኡ በአንተ ላይ አላከኝም፣ አንተን አልነካህም፣ ኢየሩሳሌምን እንደወጋ እግዚአብሔር አላከኝም አለው። እንዴ የግብፅ ንጉሥ እግዚአብሔር ይልካል እንዴ? አዎ ይልካል። ታዩታላችሁ። እግዚአብሔር የእስራኤልን ነገስታት ብቻ ሳይሆን አሕዛብን ሙሉ ጭምር ይልካል። ከዛስ ጦርነቱ በከርከሚሽ ነው። ከማጋ ከባቢሎናውያን ጋር እና የፈርዖን ንጉሥ ኒካኡ እኔ ከርከሚሽ ላይ ነው ጦርነቴ ከባቢሎን ንጉሥ ጋር ነው ለመዋጋት እግዚአብሔር የላከኝ እና አንተ ሰውዬ ዞር በልልኝ ከመንገዴ ላይ አለው። ይሄኛው የአሕዛብ ንጉሥ። ኢዮስያስ ግን ሊጋጠመው ወጣ ይላል። ከዛ እርሱም የይሁዳ ንጉሥ ሆይ ከአንተ ጋር ምን አለኝ? በምዋጋበት በሌላ ቤት ላይ ነው እንጂ ዛሬ በአንተ ላይ አልወጣሁም። እግዚአብሔር እንድቸኩል አዞኛል። ከሚማጅን የፈርዖን ንጉሥ እኮ ነው ማለት የግብፅ ንጉሥ ፈርዖን ኒካኡ ነው እንደዚህ ብሎ የሚለው እግዚአብሔር እንድቸኩል አዞኛል። ወዴት ነው የምትቸኩለው? ኒካኡ ወደ ከርከሚሽ ጌት ከባቢሎናውያን ጋር አልዋጋ። ማን የላከ? እግዚአብሔር እንድቸኩል አዞኛል። የግብፅ ንጉሥ ነው ብሎ የሚለው ልብ በሉ። ከዛስ ከኔም ጋር ያለው እግዚአብሔር እንዳያጠፋ ይህንን በእሱ ላይ ከማድረግ ተመለስ ብሎ መልክተኞችን ላከበት። ዋት ከኔ ጋር ያለው እግዚአብሔር ከግብፅ ንጉሥ ጋር እግዚአብሔር አለ እንዴ? አዎ አለ። አዎ አለ። አዎ አለ። አዎ አለ። አዎ አለ። አዎ አለ። ያው አዎ አለ። አዎ አለ። የምድር ዳርቻዎችን ሁሉ በእጁ የሰራ የምድር ዳርቻዎችን ሁሉ ይሁን በሚል ቃል የፈጠረ ጌታ አሕዛብን ሁሉ እንደወደደ እንደ ውሃ ፍሳሽ ልባቸውን ወደወደደ ያዘነብላል። ኦኬ አለ ከኔ ጋር አለው እና ከኔ ጋር ያለው እግዚአብሔር እንዳያጠፋ ማ ኢዮስያስ ዞር በልልኝ ከመንገዴ ላይ ስልህ አለዋ። ማ የግብፁ ንጉሥ ፈርዖን ኒካኡ አንተ ላይ አይደለም እግዚአብሔር የላከኝ፣ በማይመለከት ጣልቃ አትግባ ከመንገዴ ላይ ዞር በል እያለው ነው። ከመንገዴ ላይ ዞር በሉ እያልኳቸው ያሉት ዳር ያዝ ብዬ እያልኳቸው ያሉት ማለት ነው። አንዳንዱ መጥቶ እኔን ነው ለመዋጋት የሚፈልገው። እዛው ጦስሽን ጥንቡሳስሽን ይዘሽ እዛው ዳር ተቀመጭ። እዛው ጦስን ጥንቡሳስን ይዘህ እዛው ተቀመጥ። በማይመለከተኝ ጦርነት እንድዋጋ በማይመለከታቸው ጦርነት ለመዋጋት ሊዋጉን ይመጣሉ ማለት ነው። ብራዘርዬ ስራ አለብኝ፣ እህትዬ ስራ አለብኝ፣ ወንድም አለም ስራ አለብኝ። በማይመለከተኝ ጦርነት እንድዋጋ አታርገኝ እንዳያጠፋ ብሎ አለውና ከዛ መልክተኛ ላከበት። ኢዮስያስ ግን ይዋጋው ዘንድ ተጽናና እንጂ ፊቱን ከእነርሱ አልመለሰም። በእግዚአብሔር አፍ የተነገረውን በእግዚአብሔር አፍም የተነገረውን የኒካኡን ቃል አልሰማም። የፈርዖን ኒካኡን ማለት ነው፣ የግብፅ ንጉሥ ቃል አልሰማም እና በሜጊዶ ሸለቆ ይዋጋው ዘንድ ወጣ ይላል። ከዚያስ ቀስተኞችም ንጉሱን ኢዮስያስን አገኙት ይላል። ኢዮስያስ 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 ቀስተኞችም የማ የግብፅ ንጉሥ የፈርዖን ቀስተኞች የኒካኡ ቀስተኞች የእስራኤልን ንጉሥ ኢዮስያስን አገኙት። ደገኛው ንጉሥ በማይመለከተው ጦርነት እህቶችና ወንድሞቼ በማይመለከታችሁ ነገር ገቢ ሆናችሁ ስንቶቻችሁ ቆስላችኋል? ስንቴ ቆስለናል። አሁን ይገርማል አልኩ ሄደ ዓለሙ ይንጫጫ አይመለከተኝ። የሚመለከተኝ ለመጸለይ ብቻ ነው። ኦኬ አይመለከተኝ። ስንት ጊዜ ገብተሽ ቆሰልሽ እህትዬ፣ በማይመለከትሽ ወሬ ገብተሽ ማለት እነሱ እኮ ምለው ለኤርሚያስ ማለት ቆይ እንግዲህ አለ አይደለ ብለን በማይመለከትህ ገብተህ ስንት ጊዜ ኦኬ እንደ ፈርዖን ኒካኡ ማን እንደ ኢዮስያስ ማለት ነው። እና ከዛ ቀስተኞች ንጉሱን ኢዮስያስን ወጉት። የግብፅ ንጉሥ የፈርዖን ኒካኡ ቀስተኞች አገኙትና ኢዮስያስን ወጉት። ኢዮስያስ በምን ተዋጋ? እስራኤልን ሊወጋ አልመጣ። ሰውዬ በመንገድ ልለፍ ብቻ ስላለህ አታልፍም ብሎ መንገድ ቢዘጋ ምናምን ነገር ብሎ ቢል ራሱ ኒካኡ ነው። ይህንን መዝሙር መዘመር ያለበት የፈርዖን ንጉሥ ኒካኡ ነው። ማን የላከው? የግብፁ ንጉሥ ኒካኡን እግዚአብሔር። ወዴት? ወደ ከርከሚሽ ከማጋ እንዲዋጋ ከባቢሎናውያን ጋር። ከዛስ ይሄኛው ያልተጠራው ሰውዬ ጌታ ውጣና የፈርዖን ንጉሥ ተዋጋው አላለውም።
እግዚአብሔር በአንተ ላይ ነው የላኩትና ተጠንቀቅም ብሎ አላለውም። ነቢያት አሉ፣ እነ ኤርሚያስ አሉ፣ እነ ዕንባቆም አሉ፣ ህልዳና የምትባል ነቢይ አለች። በማይመለከተው ነገር ኢዮስያስ ብሎ የሚል ስም ስታነሱ በማይመለከተው የሞተ ብላችሁ በማይመለከተው ያለ ዓላማ ትሞታለህ ብራዘር። እና ሞት አይቀርምና ከዛ ከሰልፍ አውጡኝ አለ። ብላቴኖችም ከሰረገላ ወርደው ለእርሱ በነበረው በሁለተኛ ሰረገላ ላይ ያስቀምጡት፣ ወደ ኢየሩሳሌም አመጡት። እርሱም ሞተ፣ በአባቶቹ መቃብር ተቀበረ። ይሁዳና ኢየሩሳሌም ሁሉ ለኢዮስያስ አለቀሱ ይላል። ኤርሚያስ ራሱ የለቅሶ ግጥም ጻፈለት። ይኸውልህ ያኔ ማለት ኤርሚያስ ነብዩ ኤርሚያስም ለኢዮስያስ የለቅሶ ግጥም ገጠመለት። እስከ ዛሬ ድረስ ወንዶችና ሴቶች መዘምራን ሁሉ በለቅሶ ግጥማቸው ስለ ኢዮስያስ ይናገሩ ነበር። ይህም በእስራኤል ዘንድ ወግ ሆኖ በለቅሶ ግጥም ተጽፏል ይላል። ምን ብሎ ዋይ ዋይ እንትና ምንድነው? በኢትዮጵያ ውስጥ ሙሾ አለ አይደል? ግጥም አሁን አንዳንድ ቦታዎች ላይ አለ። በኦሮሞም ባህል ብትሄድ አለ፣ በወላይታውም አለ፣ በጉራጌውም አለ፣ በየትኛው በአማራውም አለ፣ በትግሬውም አለ። የለቅሶ ግጥም አለ። ኤርሚያስም እንደዛ ገጠመለት። ይገጠምልሃል ማለት ነው ብራዘር። አንተ ሙት እንጂ በማይመለከት ገብተህ ለመሞት ያብቃ እንጂ መድኃኒዓለም ግጥም እንገጥምልሃለን ስትሞት አልሰማ ብለህ ካልክ ማለት ነው። ለመሞት ያብቃሽ እንጂ እታለ ሙች እንጂ አንቺ አልሰማ ብለሽ ምክር ሄደሽ ብትሞቺ ጥሩ አድርገን ግጥም እንጽፍልሻለን። አንድ ቦታ መርጋት ተስኗት ነበረ፣ ከገስት ወደ ገስቶች ትበርር ነበረ ያልን እንገጥምልሻለን ማለት ነው። መጨረሻ ሆነ። ልጨርሰው እንዴ? መጨረሻ አያልቅ የዘዋሪ አሟሟቱ። ተው ወንድሞቼ ናቶቼ፣ ተው ስልህ ተው ማለት ነው። የግጥም ለቅሶ ኤርሚያስ ጻፈለት። ልክ ሳኦል በሞተ ሰዓት ላይ እና ዮናታን በሞቱ ሰዓት ላይ በጊልቦአ ተራራ ላይ ለዘላለም ጠላ ይወርድባቸው ብሎ ዳዊት እንዳለቀሰው ማለት ነው። መሬቱን ሁሉ ነው የረገመው። መሬቱን ተራራውን ሁሉ ነው የረገመው ዳዊት። የጊልቦአ ተራሮች ማለት ነው ረገማቸው። ለዘላለም ጠላ ይወርድባችሁ ብሎ ማለት ነው። ምን ሆነሃል ዳዊት? በለቅሶ ውስጥ እኮ ማለት ዮናታን ወንድሜ አልተመለሰም ብለዋል። ሳኦል ምንም እንኳን ቢያሳድደው አንበሶች ነበሩ አለ። ይሄ ደግሞ በሜጊዶ ሜዳ ማለት ነው። እና ከዛስ የፊተኛውን የኋለኛው ነገር ነው በእስራኤል ነገስታት መጽሐፍ ተጽፏል ይላል። አሁን የፈለኩትኝ ወደ ሕዝቅኤል ለመምጣት ነው። ኢዮስያስን መንካት ስለነበረብን ነው። ኢዮስያስ ሞተና የሀገሩ ልጆች የኢዮስያስ ልጅ ኢዮአክስን ወስደው በአባቱ ፈንታ በኢየሩሳሌም አነገሱት ይላል። ኢዮአክስ የሚባለው ማለት ነው። ኦኬ አነገሱት። ከዛስ ኢዮአክስን መንገስ በጀመረ ጊዜ የ23 ዓመት ጎልማሳ ነበር። በኢየሩሳሌም 3 ዓመት ነገሰ። የግብፁ ንጉስ በኢየሩሳሌም ከመንግስቱ አወጣው 100 መክሊትንም 1 ብርና 1 መክሊት ዕዳ ጣለበት ይላል። ኢዮስያስ ከሞተ በኋላ የግብፁ ንጉስ መጥቶ በኢየሩሳሌም ላይ ዕዳ ጣለ። ለምን? ኃጢአት በዛ። ይሄኛውም ልጅ ጤነኛ ልጅ አልነበረም። አባትየው ኢዮስያስ ደገኛ ቢሆንም ይሄኛው ግን ጤነኛ አልነበረም። ከዛስ የግብፅም ንጉስ ወንድሙን ኤልያቄምን በይሁዳና በኢየሩሳሌም ላይ አነገሰ። የግብፅ ንጉስ መጥቶ ሲወር የግብፁ ንጉስ ማንን አነገሰው? ኢዮአክስን ዕዳ ጣለበትና ከዛ ኤልያቄምን በይሁዳና በኢየሩሳሌም ላይ አነገሰ። ስሙንም ኢዮአቄም ብሎ ጠራው። ማን ለወጠ? ኒካኡም የግብፁ ንጉስ ማለት ነው። ወንድሙ ኢዮአክስን ይዞ ወደ ግብፅ ወሰደው ይላል። ይሄኛውን አስሮ ወደ ግብፅ ወሰደው የግብፁ ንጉስ። የኢዮስያስ የመጀመሪያ ልጅ ነበር። እሱን አነቀና ወደ ግብፅ ወሰደው። በሱ ፈንታ ኤልያቄም የተባለውን ኢዮአቄም ብሎ ስሙን ለወጠለት። እዚያው ስሙን ለወጠ ይላል ብሎ ለወጠው። ስሙንም ኢዮአቄም ብሎ ለወጠ። ከዛስ ኒካኡም የማ ንጉስ? የግብፅ ንጉስ ወንድሙን ኢዮአክስን ወደ ግብፅ ወሰደው ይላል። ይሄኛው ልጅ ይዞት ሄደ።
ወደ ግብፅ ነው፣ ወደ ባቢሎን አይደለም። ልብ በሉ። ኢዮአቄም መንገስ በጀመረ ጊዜ የ25 ዓመት ጎልማሳ ነበረ። በኢየሩሳሌምም 11 ዓመት ነገሰ። በአምላኩም በእግዚአብሔር ፊት ክፉን አደረገ። መድኃኔዓለም ክርስቶስ። ከዛስ የባቢሎን ንጉሥ ናቡከደነጾር በእርሱ ላይ መጥቶ ወደ ባቢሎን ይወስደው ዘንድ በሰንሰለት አሰረው። ማንን? ኢዮአቄምን። ናቡከደነጾርም በእግዚአብሔር ቤት ዕቃ ያለውን አያሌውን ዕቃ ወደ ባቢሎን አፈለሰ። በዚህ ጊዜ ነው እነ ሕዝቅኤል የተማረኩት። ወደ ባቢሎን አፈለሰ። ባቢሎናውያንም በመቅደሱ ውስጥ ማነው አፈለሰ። አያሌውን ናቡከደነጾርም ከእግዚአብሔር ቤት ዕቃ አያሌውን ወደ ባቢሎን አፈለሰ። በባቢሎን በመቅደሱ ውስጥ አኖረ ይላል። ባቢሎን መቅደስ ማለት የጣዖታቱ መቅደስ ማለት ነው። የባቢሎናውያን ጣዖታት መቅደስ ውስጥ እዛ አኖረው ወስዶ። ትዝ ይላችኋል። በኋላ በአባቱ በናቡከደነጾር ዘመን ተማርኮ የመጣውን ከወርቅ የተሰሩ ዋንጫዎችን ጽዋ ይጠጣበት የነበረው ያ ሰውዬ ልጅየው ማለት ነው። ብልጣሶር ማነው የሚባለው? ማነው? ዳሪዮስ ነው። ብልጣሶር እሱ ይጠጣባቸው የነበረ ዳንኤል እጅ ወጣበት ማኔ ቴቄል ፋሬስ ብሎ ያለው ማለት ነው። ያኔ ነበረ የቀረው የኢዮአቄም ነገር ያደረገው ርኩሰት በእርሱም የተገኘው ሁሉ እነሆ በእስራኤል እና በይሁዳ ነገስታት መጽሐፍ ተጽፏል። ልጁን ዮአኪንን በሱ ፈንታ አነገሱ ይላል። ዮአኪን ሕዝቅኤል ይሄንን ልጅ ይጠራዋል ድጋሚ። ዮአኪን መንገስ በጀመረ ጊዜ የ18 ዓመት ጎልማሳ ነበር። በኢየሩሳሌም 3 ወርና 10 ቀን ነገሰ። በእግዚአብሔር ፊት ክፉን አደረገ። በቃ አባትየው ደግ፣ ልጆቹ ግን በዘመንኛው አማርኛ ከይሲ ብለህ እንደምትለው ማለት ነው። በቃ ሁሉም ተነስቶ ክፉ ነው የሚሰራው። ኢዮአክስም ክፉ ነው የሚሰራው። ይሄም ልጅ ክፉ ሰራ። የግብፅ ንጉሥ ኒካኡ ወስዶ በግብፅ አሰረው። እንደገና ደግሞ ኢዮአቄም ነገሰ። እሱ ደግሞ ናቡከደነጾር መጣና ወደ ባቢሎን ወሰደው። ክፋት በመስራት ማለት ነው። ክፉም አደረገ ይላል። ይኸውልህ ክፉም አደረገ ወስዶ አሰረው። ከዛ እንደገና ደግሞ ይሄኛውን ደግሞ አምጥቶ ቢያኖረው ይሄኛውም ደግሞ ክፉ በማድረጉ ዮአኪን ደግሞ ነገሰ ማለት ነው። ዮአኪንም መንገስ በጀመረ ጊዜ የ11 ዓመት ጎልማሳ ማነው የ18 ዓመት ጎልማሳ ነበር። በኢየሩሳሌም 3 ወር 10 ቀን ነገሰ። በ3 ወር ከ10 ቀን ዕድሜ ውስጥ በእግዚአብሔር ፊት ክፉን አደረገ ይላል። አባዬ በእውነት አድነኝ። የ3 ወር ከ10 ቀን ንግስና ዙፋን ላይ ተቀምጠ ክፋት፣ አመፅ። ይህን ለምደው ኤርሚያስ የምትዘበዝበን ትንቢተ ሕዝቅኤልን ስታጠና ከዚህ ነው የምትጀምረው። መቼ ነው ነብዩ ወደዛ የተማረከው ብሎ የሚለው ማለት ነው። ዓመቱም ባለፈ ጊዜ ንጉሱ ናቡከደነጾር ልኮ ወደ ባቢሎን ወሰደው። አቤት መማረክ! ዮአኪን ወደ ኢየሩሳሌም፣ ኢዮአክስ ወደ ግብፅ፣ ኢዮአቄም ወደ ባቢሎን። ልክ ዮአክስ ወደ ተማረከ ወደ ግብፅ፣ ኢዮአቄም ወደ ተማረከ በሏ። ትከታተሉ ከሆነ ትምህርት ትሉኛላችሁ። ትከታተሉ ከሆነ በደንብ ይዩት። ኢዮአቄም ወደ ተማረከ ሆነች ወደ ባቢሎን። እስካሁን የጻፈ የለም። ቴንኪው ፍቄ፣ ልክ ነው። በደንብ ተከታተላለህ አንተ። ተባረክ ኢዮቤ፣ ቴንኪው። ወደ ባቢሎን። ከዛስ ዮአኪንስ ወደ የተማረከው ዮአኪንን ወደ ባቢሎን። መማረክ ብቻ። ለምን እንደሚማረኩት? ይሄም ክፉ ሰራ፣ ይሄም ክፉ ሰራ። እግዚአብሔር በአሕዛብ እጅ አሳልፎ ሰጣቸው። አባታቸውስ ኢዮስያስ ደገኛ ነበር። ኢዮስያስ በጣም ደገኛ ንጉሥ ነበር። ደገኛ ንጉሥ ነው፣ ግን በማይመለከተው ገብቶ እድሜውን ያሳጠረ። በማይመለከተው ጦርነት። ወይኔ ያለማስተዋል። አባዬ ጠብቀኝ በዘመኔ፣ ህዝብን ጠብቅ። በማይመለከተው ጦርነት ገብቶ ማለት ነው። ኦኬ። ከዛስ ሴዴቅያስ መንገስ ጀመረ ይላል።
አሁን ነው እንግዲህ የጭቃ ጅራፉ መጣ የሚለው ማለት ነው። ሴዴቅያስ መንግስት በጀመረ ጊዜ 21 ዓመት ጎልማሳ ነበር። በኢየሩሳሌም 11 ዓመት ነገሰ። በዚህ ሰው ዘመን ነው ቤተ መቅደሱ የፈረሰው። ከዛስ በአምላኩ በእግዚአብሔር ፊት ክፉን አደረገ። በአምላኩ በእግዚአብሔር ፊት ክፉን አደረገ። ሰዎቹ ምን ሆነዋል? ሴዴቅያስ ሰው የለም እንደ በቤቱ እኮ ነው የምትለው። ሰው የለም እንዴ? ምን ሆነዋል? ይሄም ክፉ ሰራ፣ በጌታ ፊት ወደ ግብፅ ተማረከ። ይሄም ክፉ ሰራ፣ ወደ ባቢሎን አስማረከው ጌታ። ይሄም ክፉ ሰራ፣ ወደ ባቢሎን አስማረከው ጌታ። ይሄኛውስ ሴዴቅያስ ሲነግስ ባነገሰው በአምላኩ በእግዚአብሔር ፊት ክፉ አደረገ። በእግዚአብሔርም አፍ በተናገረው በነቢዩ በኤርምያስ ፊት ራሱን አላዋረደም ይላል። በነቢዩ በኤርምያስ አፍ የሚመጣውን የእግዚአብሔርን ቃል ሰምቶ ራሱን ያላዋረደ እቡይ ትዕቢተኛ ማለት እቡይ ማለት አንገተ ደንዳና የነበረ ሰው ወሰድ መለስ ያደርገዋል። ኤርምያስ ትንቢት ሲናገር ሃሌሉያ እስራኤል አምላክ እግዚአብሔር ስሙ ይባረክ በእውነት ነብይ አለ ይላል። እሱ ደግሞ ዞር ብሎ ጭቃ ጉድጓድ ውስጥ ጨምሮት የነዛው የእስራኤልን ሐሰተኞች ነቢያትን ይሰማ ነበር። ለምሳሌ በነቢዩ በኤርምያስ ዘመን የነበሩ ሐሰተኛ ነቢያት የሚባሉ ቢያንስ 3ቱን አስታውሳለሁ። 3 ቀንደኛ የሚባሉ ሐሰተኞች ነቢያት ነበሩ። የአባቶች አምላክ በነቢዩ በኤርምያስ መጽሐፍ ላይ ሐሰተኞች ነቢያት ነበሩ። አንደኛው ይሄ ሰውዬ ነው ይኸውልህ፣ ሐናንያ ይባላል። በዚያንም ዘመን በይሁዳ ንጉሥ በሴዴቅያስ አሁን ቅድም ስሙን የጠራ ነው ይሄኛው ማለት ነው፣ ሌላኛው ማለት ነው። በሴዴቅያስ መንግስት በመጀመሪያውና በ4ኛው ዓመት በ5ኛውም ወር ነቢዩ የገባኦን ሰው የአዙር ልጅ ሐናንያ በእግዚአብሔር ፊት በካህናትና በሕዝቡ ሁሉ ፊት እንዲህ ብሎ ተናገረኝ ይላል። ከነቢዩ ከኤርምያስ ጋር ግብ ከዛስ የእስራኤል አምላክ እግዚአብሔር እንዲህ ብሎ ይናገራል፣ የባቢሎን ንጉሥ ቀንበር ሰብሬ ያለው ብሎ ትንቢት። ከማን ተቃራኒ ነው የቆመው? ከነቢዩ ከኤርምያስ ተቃራኒ ነው የቆመው ይሄኛው ሰውዬ። በነቢዩ በኤርምያስ ምን ተብሎ የተነገረው? እንደውም ይኸውልህ ቀን ቀጥሮ ነው ይሄ የተናገረው። እዚህ ጋር አለ የባቢሎን ንጉሥ ናቡከደነጾር ከዚህ ስፍራ ወደ ባቢሎን የወሰዳትን የእግዚአብሔርን ቤት ዕቃ ሁሉ ቀን ቀጠረ፣ በ2 ዓመት ውስጥ ወደዚች ስፍራ እመልሳታለሁ ይላል የያዕቆብ ንጉሥ ብሎ ትንቢት ተናገረ። የእስራኤል አምላክ ጌታ እግዚአብሔር እንዲህ ብሎ ይናገራል። ነቢዩ ኤርምያስ በእውነት ልሰማ ይገባል። እኔ የአዙር ልጅ ሐናንያ የምባለው ሰው ከጌታ ድምፅ ሰምቻለሁ፣ ስማኝ እባክህ አንዴ ልንገርህ እያለ ነቢዩን እውነተኛውን ነቢይ ትንቢት ይናገርበታል በላዩ ላይ ማለት ነው። እንዲህ ነው እኮ የሚያደርጋቸው ቸርች ውስጥም እንዲህ ነው የሚያደርጋቸው ብዬ ስልህ እና ጌታ እንደዚህ ይላል አለው። ምን ይላል? የባቢሎንን ንጉሥ ቀንበር ሰብሬ በ2 ዓመት ውስጥ ወደዚህ ስፍራ መልሳታለሁ ብሏል። ምን በ2 ዓመት? ጉድ እኮ ነው፣ ጉድ ነው። ኦኬ 2 ዓመት 29 10 ይነበባላ ስታጣና እንደዚህ ምታጣ ነው። ነቢዩ ኤርምያስስ ምን ይላል? እግዚአብሔር እንዲህ ይላል አለው። እንደዚህ ይላል ነቢዩ ኤርምያስም ይኸው እዚህ ጋር ማለት ነው። እዚህ ጋር እንደዚህ የነቢዩን ቃል ከዚህ ጋር ኤርምያስም በይሁዳ ንጉሥ በሴዴቅያስ ወደ ባቢሎን ንጉሥ ናቡከደነጾር ወደ ባቢሎን በላካቸው በሳፋን ልጅና በኤልአሳን በኬልቅያስ ልጅና በገማርያም እጅ ደብዳቤው እንዲህ ሲል ላከ ይላል። የእስራኤል አምላክ ጌታ እግዚአብሔር ከኢየሩሳሌም ወደ ባቢሎን ላስማረካቸው ምርኮኞች እንዲህ ይላል። ማን? ስሙን ያስኩት ነቢይ። አሁን ይህንን ነው መስማት ያለብን። እንዲህ ይላል። ምን ይላል? ቤት ሰርታችሁ ተቀመጡ። የት? ባቢሎን። አዎ። አትክልትም ተክላችሁ ፍሬውን ብሉ። ምን ነክቶሃል? ሐናንያ እኮ በ2 ዓመት ውስጥ ወደ ኢየሩሳሌም ትመለሳላችሁ ብሎ ተስፋ ሰጥቶናል። ብራዘር እምልህን ስማኝ ነው የሚለው ኤርምያስ። ተጋቡ፣ ወንዶች ሴቶችንም ልጆችንም ውለዱ፣ ወንዶችም ሴቶች ልጆቻችሁንም አጋቡ፣ እነሱም ወንዶች ሴቶች ልጆቻቸውን ይውለዱ።
ከዚያም ተባዙ ጥቂቶችም አትሁኑ፣ በእርሷም ሰላም ሰላም ይሆንላችኋልና ወደ እርሷ ላስመረኳችሁ ከተማ ለባቢሎን ማለት ነው ሰላምን ፈልጉ፣ ስለ እርሷም ወደ እግዚአብሔር ጸልዩ፣ ለባቢሎን ጸልዩ እያለ ነው። በተማረካችሁበት ምድር ላይ ጸልዩ። የእስራኤል አምላክ ጌታ እግዚአብሔር እንዲህ ይላልና በመካከላችሁ ያሉትን ነቢያቶችና ሟርተኞቻችሁ አያታሏችሁ፣ እናንተም የምታመልኩትን ህልም አትስሙ፣ በስሜ ሐሰትን ይናገሩላችኋል እኔ አላኳቸውም ካለ በኋላ ኤርምያስ ምን እንደሚል ቀን ቀጠረ። ኤርምያስ ደግሞ እግዚአብሔር እንዲህ ይላል። ምን ይላል? 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛችኋለሁ፣ ወደዚህም ስፍራ እመልሳችኋለሁ፣ መልካሚቱን ቃሌን እፈጽምላችኋለሁ ብሎ አለ። ምን በተፈጸመ ጊዜ? 70 ዓመት። እግዚኦ! እንዴት አይነት ዕዳ ነው! 70 ዓመት ኤርምያስ ነው ይህን የተናገረው። ይሄ ደግሞ ሐናንያ ነው የተናገረው። ሁለቱም ነቢያት ናቸው። ነቢዩ ሐናንያ ይላል፣ ይሄም ነቢዩ ኤርምያስ ይላል። ይሄም ነቢዩ ይሄ 2 ዓመት ቀጥሮ በ2 ዓመት ውስጥ ሰራዊት ጌታ እግዚአብሔር ባቢሎናውያንን ስብርብር አድርጓቸው ወደ ምድራችሁ ይመልሳቸዋል። ወፈር ያለ አሜን በሉ ይላቸዋል ይሄ ህዝቡን። ሁለቱም ደግሞ የሚናገሩት የት ነው? እግዚአብሔር ቤት ላይ ቆመው ነው። ዘመኑን ነው የሚመስሉት አልኩ። በዚህ ዘመን ያለው ማለት ነው። ተይ አባቶች አምላክ በእውነት የኔ አባት እዚህ ምዕራፍ 28 ላይ እንደምን ታውቃለህ? በዚያንም ዓመት በይሁዳ ንጉሥ በሴዴቅያስ በመጀመሪያው ዓመት በ4ኛው ዓመት በ5ኛውም ወር በነቢዩ የገባኦ ልጅ የአዙር ልጅ ሐናንያ በእግዚአብሔር ቤት በካህናትና በሕዝብ ሁሉ ፊት እንዲህ ብሎ ተናገረኝ። የት ተናገረኝ? በእግዚአብሔር ቤት። ትንቢቱን የሚናገረው ሐናንያ የት ነው? በእግዚአብሔር ቤት። ኤርምያስስ የሚናገረው የት ነው? በእግዚአብሔር ቤት። ሁለቱም በእግዚአብሔር ቤት። ሁለቱም ሕዝብን አሜን ያስብላሉ። ዝገኙ ፈኝ ብድግ ላይ ናፈሹ በለው ያስብላል። ምድረ ቀጣፊ ሁሉ ማለት ነው። ዝለይና ውሰጁ ይላል። ምን ቃል ተዘሎ አይወሰድም። እህቴ በጆሮ አስተውሎ መስማት ነው። የኔ ዘመን ሟርተኞች ማለት ነው። ቸርች ውስጥ የተደበቀ ሟርተኛ መተተኛ ሁሉ የሰራዊት ጌታ እግዚአብሔር ሳይናገረው እንዲህ ይላል እያሉ የሚናገሩ እና በዚያንም ዘመን እንደዚህ ነበር ሁለቱም። ይሄም ታላቁ ነቢይ 70 ዓመት አለ። አሁን በዚህ መካከል 2 ዓመት ብሎ አለ። እኔ የምልህ 68ቱ ዓመት የት ነው ያለው? ይሄኛው በ2 ዓመት ውስጥ ባቢሎናውያንን ሰባብሬ ወደ ምድራችሁ መልሳችኋለሁ ይላቸዋል። ነቢዩ ደግሞ ኤርምያስ 70 ዓመት ሲፈጸም ነው 70 ዓመት ትጠጧታላችሁ እያለ ነው። እኔ እናንተ እዛ ጉባኤው ላይ ብንሆን ለማንኛው ነው አሜን የምንለው? እውነት ተናገር እስኪ። በእውነት ይሄኛው ነቢይ በጣም ለእስራኤል ሕዝብና ለእግዚአብሔር ሕዝብ በጣም ያደላል። ቸር የሆነ ነገር ነው የሚያወራው። ይሄኛው እኮ ዘመኑን አራቀው፣ ይሄኛው ነው ሟርተኛ ብላችሁ ትላላችሁ አትሉ? እንላለን። ለማን ነው የምታጨበጭቡት? እስኪ በወቅቱ ብትኖሩ ጉባኤ ውስጥ እዛ ጉባኤ ላይ እኛ ብንኖር ለነቢዩ ለኤርምያስ 70 ዓመት ምርኮ ይዘገያል ብሎ ላለ ወይስ በ2 ዓመት ውስጥ ምርኮሽን መልሳለሁ ብሎ ለሚለውን አሜን የምትዩ እህቶች ወንድሞች? የጻፈ የለም። አንድ ሰው ብቻ ነው የጻፈው። ኢዮቤ ነው። ማን ነው የጻፈው? ለየትኛው ነው የምታጨበጭቡት? ለ70 ዓመቱ ወይስ ለ2 ዓመቱ? ኢንጆይ አይደል? አዎ እውነተኛ መሆን አለብን። ለ2 ዓመቱ ነው አይደል? ሴፍ ድዬ አዎ ለ2 ዓመቱ ነው። ሳይ ሃሌሉያ ብለን ምንለው ሃሌሉያ የሚያስብለው ግን እውነቱን መጠጣትን ያለብን እዚህ ጋር ነው እውነት ያለው። ይሄኛው ነብይ ጋር ነው እውነት ያለው። ይሄኛው ቀጣፊ ነው። ነብይ ቀጣፊ ብለህ ትለዋለህ። ቀጣፊ ውሸታ ማለት ነው። ኦኬ እሱ ብቻ አይደለም። ሌሎች አንዱ ተግዳሮት የሆኑበት ቀንበሩን ባይዘው ከነቢዩ ከኤርምያስ አንገት ላይ ወስዶ የሰበረው ሰው ይሄ ሰው ነው። ነቢዩ ኤርምያስ ቀንበር አስሮ አንገቱ ላይ ገብቶ ነው ትንቢት የተናገረውና በ2 ዓመት ውስጥ የባቢሎን ንጉሥ ቀንበር ሰብሬዋለሁ ብሎ ቀንበሩን ከነቢዩ ከኤርምያስ አንገት ላይ ወስዶ ሰባበረው ማለት ነው። በ2 ዓመት ውስጥ ነው ምርኮ የሚመለሰው አለ። ምርኮ በ2 ዓመት ውስጥ ይመለሳል ብሎ ተናገረ። ነቢዩ ኤርምያስ ግን ምን አለው? በዚህን ዓመት መጨረሻ ላይ ሐሰት ተናግረሃልና በዚህ ዓመት መጨረሻ ላይ ትሞታለህ አለው። በዛኑ ዓመት መጨረሻ ላይ ሞተ። በቀስት ተወግቶ ሞተ። ሐሰተኞች
አትሰነብቱም ስልህ ሴትም ሆን ወንድ ጌታ የሚናገር አምላክ ነው። በደንብ ነው ማምነው፣ በደንብ ነው ማቀው። ጌታዬ በደንብ ነው የሚናገረው። ከሰው ሰምቼ እንዳይመስልህ፣ ከልዑሉ ሰምቼ። ጌታ በደንብ ነው የሚናገረው። ሲናገር እንናገራለን። ካልተናገር ዝም ብለህ የተገለጠውን ቃል አገልግላ። ከበር መልስ ነው የምዘጋው ብሎ መጠጥ ቤት እንደሚጠጡ መሸተኞች ከበር ጀምረ ማን አንቺ ትወጫለሽ፣ አንተም ትሄዳለህ፣ አንተም እንትን ትላለህ፣ አንተም ይከናወናል፣ አንተም እንትን ትላለህ። ለሁሉ ትሞታለህ አለው፣ ሞተ። ኦኬ። በዚህ ዘመን የነበሩት ተግዳሮት የነበሩበት አንዱ ሌሎቹ ይሄ ሐናንያ ብቻ ሳይሆን እዚህ ደግሞ ሌሎች አሉ ጉደኞች። የእስራኤል አምላክ ጌታ እግዚአብሔር እንዲህ ይላል አላቸው። የእስራኤል ጌታ እግዚአብሔር በስሜ ሐሰተኛ ትንቢትን የሚናገሩላችሁ ስለ ቆላያ ልጅ ስለ አካብ የሚባለው ያ የይሁዳ የእስራኤሉ ንጉሱ አይደለም። ይሄ ሌላኛው ነው፣ ነብይ ነው። አካብና ስለ መእሴ ልጅ ስለ ሴዴቅያስ የሚባለው የይሁዳ ንጉስ የቅድሙ አይደለም፣ ነብይ የሆኑ ማለት ነው። እንዲህ ይላል በምን በስሜ ሐሰተኛ ትንቢት ስለሚናገሩላችሁ ማናማ አካብና ሴዴቅያስ የሚባሉ በእነዚህ በሁለቱም ስም። ይሄኛው የእስራኤሉ ክፍል የእስራኤል ንጉስ ነበረ፣ የሰሜኑ እስራኤል በነቢዩ በኤልያስ ዘመን የነበረው ንጉስ የኤልዛቤል ባል ታስታውሳላችሁ። እሱ ሰውዬ አይደለም፣ በስም ተመሳሳይ ሆኑ እንጂ ይሄኛው ነብይ ነው። ይሄኛውም ሴዴቅያስ የሚባለው የይሁዳ ንጉስ ነው። አሁን ወደዛ እንሄዳለን። ወደ ሁለተኛ ዜና መጽሐፍት ይኸውልህ ትንቢተ ሕዝቅኤል ለመተርጎም ምን ያህል መንገድ መሄድ እንዳለብህ ማለት መነሻውን ማወቅ አለብን። ከዛ ይሄኛውም ሴዴቅያስ የሚባል የይሁዳ ንጉስ አለ። በዚህ ስም የተጠራ ነብይ ነው ያለው። እነዚህ ሁለት ነቢያትና የቅድሙ ሐናንያ የሚባሉት ሶስቱ በነቢዩ በኤርሚያስ ዘመን ተግዳሮት የነበሩ ሰዎች ናቸው። ነቢዩን እግዚአብሔር የላከውን ቃል ተናግሮ ህዝቡ ሰምተውት እንዳይድኑ ከነቢዩ ከኤርሚያስ ተቃራኒ የሆነ ነገር ይናገሩ ነበር። ይሄ በ2 ዓመት እያለ ነቢዩ ኤርሚያስ በ70 ዓመት ያለውን እየተቃረነ እንደሚናገር እነዚህም እንደዚሁ ነበር። ደግሞ ስራቸውን ይልኝ ከዘመኖቹ ጋር በጣም ይመሳሰላሉ እና እኖ በባቢሎን ንጉስ እጅ አሳልፌ እሰጣቸዋለሁ፣ በዓይኖቻችሁ ፊት ይገድላቸዋል አለ። ሐሰተኞች ነቢያት በሰዎች እጅ ነው የምትጠፋው። ትሞታላችሁ። ከነርሱም የተነሳ በባቢሎን ንጉስ በባቢሎን ያሉ በይሁዳ ምርኮኞች ሁሉ የባቢሎን ንጉስ በእሳት እንደጠበሳቸው በእሳት ጠብሶ ነው የገደላቸው። ታውቃለህ? እነዚህን ሐሰተኞች ነቢያት በእሳት እንደጠበሳቸው እንደ ሴዴቅያስና እንደ አካብ እግዚአብሔር ያድርግብህ የምትባል እርግማን ያነሳሉ። እኔም አውቃለሁ ምስክር ነኝ ይላል እግዚአብሔር። ከዛስ ለምን እንዲህ ታደርግባቸዋለህ ጌታ ብለህ ብትለው በእስራኤል ዘንድ ስንፍና አድርገዋልና ከባልንጀሮቻቸው ሚስቶች ጋር አመንዝረዋልና ያላዘዝኳቸውንም ቃል በስሜ በሐሰት ተናግረዋል። አንደኛ ያላዘዝኳቸውን ቃል በስሜ በሐሰት ተናግረዋል። ሁለተኛስ ከሴቶች ጋር እዛው ቤተ መቅደስን እንዲሁም ቤተ ክርስቲያን ውስጥ ሙሉ ይርመጠመጣል ማለት ነው። ምን አልከኝ? ጌታ ይመስገን አልክ አይደል? በጓሮ ተርመጥመጠህ መጥተህ መድረክ ላይ ጌታ ይመስገን አላችሁን አይደል? መድረክ ላይ ወጣችሁ ከበስተኋላ መንፈሳዊ ግልሙትናህን ግልሙትናሽን ገልሙተሽ መተሽ መድረክ ላይ ማይክ ይዘሽ ጌታ ይመስገን አልን አይደል? ንስሐ ባትገቡ ሳትቀጡ አትቀሩ። ንስሐ ባትገቡ ሳትቀጡ አትቀሩም። አመንዘሮች የሰውን ሚስት ቸርች ውስጥ አማገጥክ አይደል? ያው እንግዲህ ሽሙዬ እንትን ማለት እንግዲህ ምናምን ብለህ የሰውን ባል አማገጥሽ አይደል? ቸርች ውስጥ
ሳትቀጡ አትቀሩም። ንስሐ ባትገቡ የያዕቆብ ንጉሥ አልተለወጠም። በእሳት ለመጠበስ አሳልፎ ሰጣቸው ይላል። ምን ነበር ኃጢአታቸው? አንደኛ በሐሰት ትንቢት ተናግረዋል። ሁለተኛ ከባልንጀሮቻቸው ሚስቶች ጋር አመንዝረዋል። ምን ማለት ነው? በቶራው ላይ ታናክ ላይ በድንጋዩ ሰሌዳ ላይ የተጻፈው የባልንጀራህን ሎሌውን፣ ገረዱን፣ ሚስቱን ቢሆን ምን አትበል ነው ብሎ የሚለው አትመኝ። እነዚህ ከመመኘት አልፎ ይተኛሉ። የሰውን ሚስት ያወጣሉ፣ ያማግጣሉ። የሰውን ባል ታወጣለች፣ ዳሌዋን እየነቀነቀች ማለት ነው። ንስሐ ነው መግባት ያለብሽ እህቴ። ጌታ ይመስገን ልትይን አይገባም። ከጓሮ ተነስተሽ መድረክ ላይ ወጥተሽ ጌታ ኢየሱስን ከፍ ከፍ እናድርገው አያምርም። በአንቺ አፍ አያምርም። በሐሰተኞችና በዘማውያን አፍ እግዚአብሔርን በጽድቅ ነው ማገልገል ያለብን። በጽድቅ ነው ማገልገል ያለብን። አለሌ ሴቶች፣ አለሌ ወንዶች፣ ሐሰተኛ ነቢያት፣ ፕሮፌት፣ አፖስትል ብለህ ስላልክ ስምህ ስም ስለለጠፍክ ነህ ማለት አይደለም። ለዚህ ነው እዚህ ቤት ድርሽም አላደርጋችሁ። ድርሽ በጸጋ ስጦታው አምናለሁ። አብዛኞቻችሁ ግን ሌቦች ናችሁ፣ አመንዝሮች ናችሁ። ንስሐ ነው መግባት ያለብህ። የጌታ መንፈስ እንዲህ ይለኛል ትላለህ። እንዴ አንተ በአንተ አፍ እና እንደ አፍኒና እንደ ፊናንስ ከሴቶች ጋር እያመነዘራችሁ ማለት ነው። አገባሻለሁ እያላችሁ ስንቱን የአረብ ሀገር ሴት፣ የአውሮፓዎቹ እንኳን ብዙ አይሞኙላችሁም። ስንቱን የአረብ ሀገር ሴት እህቶቻችን ላይ ተጫወታችሁ በገንዘባቸው። እንደዚሁም ደግሞ ለሆሊዴ ብለው ሲመጡ አርክሰሃት ላካት። ስለዚህ ነብይነት ማለት ዛሬ ማንም አፉን እንዲከፍትበት አድርጋችሁት። በዚህ ጸጋ ስጦታ ላይ ማንም አፉን እንዲከፍትበት ነቢያት ተብሎ ሲባል ሰው ሁሉ እንዲጠላው የጸጋ ስጦታው አደረጉት። ከነዚህ አመንዝሮች የተነሳ ማለት ነው። በዚያንም ዘመን ይላችሁ በነብዩ በኤርምያስ ዘመን እነዚህ ሰዎች ነበሩ። ይኸው ሴዴቅያስ፣ አክዓብ እና ሐናንያ፣ እነዚህ ሰዎች ቤተ መንግስት ውስጥ የሚሰሙ ሰዎች ናቸው። ብራዘር ንጉሱ ሴዴቅያስ ይሰማቸዋል። በዚህ ስም የሚጠራው ሌላኛው ንጉሱ ነው ያለው። ይታያቸዋል ወገኖች። እነዚህ ሰዎች ቤተ መንግስት ውስጥ ይሰማሉ። ይሄ ደግሞ ነብይ ያለ የጌታ ነብይ ደግሞ እዚህ ብቻውን ማለት ነው። በሙሉ እነዚህ የሚያመጡት በሙሉ ከዚህ የተቃረነ ነው የሚያመጡት። ለምሳሌ እቅጩን ነግሮ ከሆነ እነዚህ ጋር ይመጡና ደወሪ አይዞሽ ምንም ምልሽ ያው እንግዲህ ጌታ ምህረት አምላክ አይደል ምናምን ነገር ብለው ያድበሰብሳሉ። ኃጢአተኛውን ሰው ገስጸው ንስሐ እንዲገባ አይመልሱትም። በተቃርኖ ነው የሚቆሙት። በነቢዩ በኤርምያስ በኩል የመጣውን የጌታን ቃል ህዝቡ ሰምቶ እንዳይፈወስ ከምንዝርናችሁ ተመለሱ አይሉም። እነሱ አመንዝሮች ናቸውና ከሐሰታችሁ ተመለሱ አይሉም። እነሱ ቁጥር አንድ ሐሰተኞች ናቸውና በዚህ ዘመን ነበረ ሴዴቅያስ የሚባለው። ሁለተኛ ዜና መጽሐፍት ምዕራፍ 36 ቅድም ያነበብነው ጋር እንሄዳለን ማለት ነው። ይሄኛው ወስዶ ወደ ግብፅ ወደ ይሄኛው ደግሞ ወደ ባቢሎን ተወሰደ። ሴዴቅያስ የሚባለው እዚህ ቅድም የጻፍኩት ነቢዩም ሴዴቅያስ ነው የሚባለው በዛ ዘመን ሐሰተኛው ነቢይ፣ ንጉሱም ሴዴቅያስ ነው የሚባለው። ንጉሱም ነቢዩም በተመሳሳይ ስም ይጠራሉ በዚያ ዘመን የነበሩት። ሐሰተኛው ነቢይ ሴዴቅያስ እና እውነተኛ በዮሲያስ ዙፋን ላይ ተሾመው። በእርግጥ ናቡከደነጾር ነው ይህን ሰውዬ የሾመው። እግዚአብሔር እንኳን ሾሞታል ብዬ ልል አልችልም። ምክንያቱም ይኸው እዚህ ጋር በዓመቱ ባለፈ ጊዜ ንጉሱ ናቡከደነጾር ልኮ ወደ ባቢሎን ወሰደው። ማንን? ይሄኛውን ማለት ነው። ይሄኛውን ሰውዬ ኢዮአክስን ማለት ነው። ከዛስ ማነው? ኢዮአቄምን የከበረውን እግዚአብሔር ቤት ዕቃ ሁሉ ከዛ ወሰደ። ወንድሙ ሴዴቅያስን በይሁዳ ላይ ያነገሰው። ባይዞ
ሴዴቅያስ ብሎ ያለው ናቡከደነጾር ነው። ትክክለኛ ስሙ ሜታንያ ነው ማታንያ ነው ማን ነው የሚባል የነበረው የአይሁዳዊ ስሙ ማለት ነው። ይሄ ናቡከደነጾር የሚባል የአሕዛብ ንጉስ ስም በመለወጥ ይታወቃል ወዲያውኑ ማለት ነው። ተክለ ማርያም ብለው እንደሚሉ ማለት ነው። ስምህን ይለውጡታል። ማንን ተክላ ታውቃለች? ማርያም ሲጀምር ተክለ ጊዮርጊስ ይለዋል። ማንን ተክሎ ያውቃል? ጊዮርጊስ ሲጀምር የተከለህ እግዚአብሔር ሆኖ ሳለ የፈጠረህ እግዚአብሔር ሆኖ ሳለ ተክለ ጊዮርጊስ፣ ተክለ ማርያም፣ ተክለ ሚካኤል ይላል። ሚካኤል ማን ተክሎ ያውቃል? አንተዬ ማርያም ማን ተክላ ታውቃለች? ማታንያስ ነበር የሚባለው እና ስሙን ቀይሮለት ነው ናቡከደነጾር የባቢሎን ንጉስ። እሺ ከዛስ በአምላኩ በእግዚአብሔር ፊት ክፉን አደረገ። ያው ክፉ ማድረግ የቤቱ ነው ብለህ ማለት ነው። በእግዚአብሔር አብ በተነገረ በነቢዩ በኤርምያስ ፊት ራሱን አላወረደም። ደግሞ በእግዚአብሔር አምሎት በነበረው በንጉሱ በናቡከደነጾር ላይ አመፀ። ወደ እስራኤልም አምላክ ወደ እግዚአብሔር እንዳይመለስ አንገቱን አደነደነ፣ ልቡንም አጠነከረ። እቡ እያልኩ ከዚህ የተነሳ ነው። ደግሞም የካህናቱ አለቆች ህዝቡን ሁሉ እንደ አሕዛብ ያለ ርኩሰትን መተላለፍን አበዙ፣ በኢየሩሳሌም የተቀደሰውን ቤት ሁሉ አረከሱ ይላል። ከዛስ የአባቶቻቸው አምላክ እግዚአብሔር ለህዝቡና ለማደሪያው ስላዘነ በማለዳ ተነስቶ በመልእክተኞች እጅ ወደ እነርሱ ይልክ ነበር። መልእክት ማለት ነው። ከዛስ ለህዝቡም ፈውስ እስከማይገኝላቸው ድረስ እነርሱ ግን የእግዚአብሔር ቁጣ በህዝቡ ላይ እስኪወጣ ድረስ ፈውስ እስከማይገኝላቸው ድረስ በእግዚአብሔር መልእክተኞች ይሳለቁ፣ ቃሉን የሚያቃልሉ በነቢያቱ የሚያፌዙ ነበር። ስለዚህም የከለዳውያን ንጉሥ አመጣባቸው። እነሱም ጎልማሶቻቸውን በቤተ መቅደስ ውስጥ በሰይፍ ገደላቸው። ጎልማሳውና ቆነጃጅቱ ሽማግሌውና አሮጊቱም አልማረም፣ ሁሉንም በእጁ አሳልፎ ሰጠው። ከዛ የእግዚአብሔር ቤት ዕቃ ሁሉ የእግዚአብሔርን ቤት ዕቃ ታላቁና ታናሹን የእግዚአብሔር ቤት መዝገብ ያለውን የንጉሱን ቤት አለቆች መዝገብ ብሎ የሚለው ሀብት ማለት ነው ባይዘዌ እና እነዚህን ሁሉ የግዕዝ ቋንቋ ስለሆነ መዝገብ ብሎ የሚለው ሀብት ማለት ነው፣ ንብረት ማለት ነው። እነዚህን ሁሉ ወደ ባቢሎን ወሰደ። ከዛስ የእግዚአብሔርን ቤት አቃጠሉ፣ ኢየሩሳሌምንም ቅጥሯን አፈረሱ፣ አዳራሾቿንም በእሳት አቃጠሉ ይላል። ኦኬ አሁን ሕዝቅኤል ወደ እሱ ልንመለስ ነው። ንጉሱ ዮአኪን በተማረከበት ጊዜ ነው። ይሄኛው ንጉሱ መንገስ በጀመረ ጊዜ የ18 ዓመት ጎልማሳ ነበር። በኢየሩሳሌምም 3 ወር ከ10 ቀን ነገሰ። በዛችሁ በነገሰባት ከ3 ወር በ10 ቀን ውስጥ በእግዚአብሔር ፊት ክፉን አደረገ። ከዛስ ዓመቱ ባለፈ ጊዜ ንጉሱ ናቡከደነጾር ልኮ ወደ ባቢሎን ወሰደው። ማንን? ዮአኪንን። ዮአኪን በተማረከ ጊዜ ወደ ባቢሎን በተወሰደ ጊዜ ለነብዩ ለሕዝቅኤል እንዲህ የሚል ቃል መጣለት ማለት ነው። አቤት ይህን ሁሉ መዘብዘብ ምን ያደርጋል? ኤርምያስ በደንብ ታሪኩ እንድታገኘው ማለት ነው። በ30ኛው ዓመት በ4ኛው ወር ከወሩም በ5ኛው ቀን በኮቦሮዝ በምርኮኞች መካከል ሳለው ሰማያት ተከፈቱ፣ የእግዚአብሔርም ራእይ ያየው። ንጉሱ ዮአኪን በተማረከ ጊዜ በ5ኛው ዓመት አየ፣ ቅድም ያልኩ ማለት ነው። ንጉሱ በተማረከበት ጊዜ ነው ይህንን ራእይ ያየው ሕዝቅኤል። እነ ዘላለማዊ ድንግል ዘላለማዊ ድንግል ናት። እመቤት የዘላለማዊ ድንግል ነች። ምንድነው ዘላለማዊ ድንግል ናት? ሕዝቅኤል አይቷታል። ምንድን ያየው? በር አይቷል። በሩ ምንድን ነው? ማህፀን። የሴት ማህፀን ከመቼ ወዲህ ነው በር ተብሎ ተጠርቶ የሚያውቀው? የሴት ማህፀን ከመቼ ወዲህ ነው በር ተብሎ የሚያውቀው ነው ብዬ የምከፍተው የምዘጋው፣ አለቃው በሱ ላይ ቁጭ ብሎ እንጀራ የሚበላበት፣ ህዝቡ ሁሉ በዛ በር ላይ የሚሰግድበት የሴት ማህፀን ከመቼ ጊዜ ጀምሮ ነው በር ተብሎ የሚያውቀው ነው ብዬ የማህፀን በር ለማለት ነው ወይስ እንዴት ነው ነገሩ? ፍርጥ አድርጌ ጀርቤን አዙሬ አልናገርም፣ ፍርጥ አድርጌ ይናገራሉ የአምላክን እግዚአብሔርን ቃል። እሺ አሁን ቀጥታ ወደ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 43 እንሄዳለን። እነሱ የሚጠቃቁሱት ጋር የምስራቁ በር ማለት ነው። እነ ዘላለማዊ ድንግል ኦኬ ወደ ምስራቅ ወደሚመለከተው በር አመጣኝ። 43ኛው ላይ ነኝ ያለሁት። እነሱ 44 ና የሚጠቅሱት ከ43 ጀምሮ ወደኋላ ገና እመለሳለሁ። ኦኬ ወደ ምስራቅ ወደሚመለከተው በር አመጣኝ። ከየት ወዴት ነው ያመጣው? ቅድም ያልኳቸው
ከባቢሎን ወደ ኢየሩሳሌም አመጣውና ኢየሩሳሌም ምን አለ? እንደዚህ ሰርጌ ልሳራ ስዕላዊ መግለጫ ላይ በጣም ጎበዝ አይደለሁኝም፣ ግን ምህረት አድርጉልኝ። ኦኬ ሰሜን፣ ምዕራብ፣ ደቡብ፣ ምስራቅ። እዚህ ጋር የደብረ ዘይት ተራራ አለ። ይሄ የቄድሮን ሸለቆ አለ። ቄድሮን ኦኬ። ደብረ ዘይት ቁልቁለቱን ተራራው ስትወርድ እዚህ ትመጣና ያ ጎልደን ጌቱን እዚህ ጋር ታገኘዋለህ ማለት ነው። ቤተ መቅደሱ እዚህ ውስጥ አለ። ኦኬ። የጌታ ቤት እዚህ ጋር አለ። ወደ ምስራቅ ወደሚመለከተው በር አመጣኝ። እነሆ የእስራኤል አምላክ ክብር ከምስራቅ መንገድ መጣ። እንዴ ከየት መጣ? ከምስራቅ መንገድ መጣ። ድምፁም እንደ ብዙዎች ድምፅ ይተምም ነበር፣ ከክብሩም የተነሳ ምድር ታበራ ነበር። ያየሁትም ራእይ ከተማይቱን ለማጥፋት በመጣው ጊዜ እንዳየሁት ራእይ ነበር። ይሄኛው ራእይ ከተማይቱን ለማጥፋት የመጣው ራእይ የትኛው ነው? ምዕራፍ 9 ላይ ያለው ማለት ነው። ምዕራፍ 9 ላይ ነው ከተማይቱን ለማጥፋት የመጡት። አዎ። ስለዚህ መሄድ አለብህ ኤርምያስ ምዕራፍ 9 ላይ። ዝም ብሎ አርቲቡርቲ ነገር እንዳታወራ እንዳትቀላቅል ተባለ። ይኸው እነርሱም እያንዳንዳቸው የሚያጠፉ መሳሪያ በእጃቸው ይዘው ከተማይቱን የሚቀስፉ ይቅረቡ ብሎ በታላቅ ድምፅ ጮኸ። በራእይ ነው የሚያየው፣ የእግዚአብሔር መላእክት ማለት ነው። መላእክት ከተማይቱን ሊያጠፉ ማለት ነው። ምዕራፍ 9 ከዛ እነሆም እያንዳንዳቸው አጥፊው መሳሪያ በእጃቸው ይዘው 6 ሰዎች ወደ ሰሜን ወደሚመለከተው ከላይኛው በር መንገድ መጡ። በራእይ ነው የሚያቸው፣ ሰዎችን አይሆኑ የሚያያቸው ግን ምንድን ናቸው? መላእክት። ምን ሊያደርጉ ነው የመጡት? ኢየሩሳሌምን ሊጨፈጭፏት፣ ህዝቧን ወደ መቃብር ሊከቱት ማለት ነው። እነማን ናቸው? ቅዱሳን መላእክት በሰው አምሳል ሆነው በራእይ ያያቸው 6 ሰዎች ብሎ ያላቸው ማለት ነው። እንዲህ አይነት ነገር ነበር እንዴ ከቀድሞ? አዎ። በአንደኛ ዜና መጽሐፍ ምዕራፍ 21 ላይ በኢያቡሳዊ በኦርናው ድማ ላይ የተመዘዘ ሰይፍ የእግዚአብሔር መልአክ ይዞ ለዳዊት ራሱ አሳይቶት ነበር። ምረጥ ይልሃል ጌታ አለው። በሰው እጅ ወይስ በእግዚአብሔር እጅ ወይስ በረሃብና በቸነፈር መሞት ብሎ አለው። ምረቱ ለዘላለም ነውና እኔ በእግዚአብሔር እጅ ልውደቅ ብሎ የመረጠበት ጊዜ ማለት ነው ዳዊት። እና አመጣኝ፣ በሚመለከተው በር ወደ አመጣኝ። በመካከላቸው የበፍታ ልብስ የለበሰው የጸሐፊ ቀለም ቀንድ በወገቡ የያዘ አንድ ሰው ነበር ይላል። ይህ ሰው አይደለም፣ መልአክ ነው በሰው አምሳል ተገልጦ። እነርሱም ገብተው በነሐሱ መሰዊያ አጠገብ ቆሙ። በነሐሱ መሰዊያ። የነሐሱ መሰዊያ ማለት የቱ ጋ ነው በለኝ? እዚህ ጋ ነው። እንስሶቹ ሲቃጠሉ እንስሶቹ ስጋቸው የሚቃጠልበት የነሐሱ መሰዊያ ያለው እዚህ ጋር ነው። ውጭ ላይ አደባባዩ ላይ ማለት ነው። ይሄ መቅደሱ ነው። ይሄ አደባባይ ነው። ይሄ የኢየሩሳሌም ቅጥሯ በሩ ነው። ውጭ እዚህ ጋር ቆሞ አየሁት ይላል። ኦኬ። የእስራኤልም አምላክ ክብር በላዩ ከነበረበት ኪሩብ ተነስቶ ወደ ቤቱ መድረክ ሄዶ ነበር። በፍታ የለበሰውም የጸሐፊ ቀለም ቀንድ በወገቡ የያዘውን ሰው ጠራ። እግዚአብሔርም ከተማይቱን አቤቱ ጌታዬ አድነኝ፣ እግዚአብሔርም በከተማይቱ በኢየሩሳሌም መካከል እለፍ፣ በመካከሏም ስለተሰራው እርኩሰት ሁሉ በሚያለቅሱና በሚተክዙ ሰዎች ግንባር ላይ ምልክትን ጻፍ አለው። እኔም እያየው ሌሎችም እነርሱም ተከትላችሁ በከተማይቱ እለፉ፣ ግደሉም፣ ዓይንም አይራራ ብሎ አለ። አትዘኑ፣ እንዳትራሩ፣ ግደሉ፣ ጨፍጭፏቸው። ኢየሩሳሌምን፣ ልጆቿን፣ ሽማግሌውን፣ አሮጊቱን፣ ካህናቱን እንዳትምሩ፣ ጨፍጭፉ፣ ግደሏቸው፣ አጥፏቸው፣ ከፊቴ ይጥፉ ብሎ እግዚአብሔር በእስራኤል ላይ ለምን እንዲህ ትላለህ ጌታ?
ምዕራፍ 8 ላይ እዚህ ስታየው ከቤቴ ከመቅደስ ያርቁኝ ዘንድ አላለም ጌታ። ይታያ እነሱም የሰው ልጅ የሚያደርጉትን ከመቅደስ ያርቁኝ ዘንድ የእስራኤል ቤት የሚያደርጉትን ታላቁን እርኩሰት ታያለህ። ደግሞ ከዚህ በለጠ ታላቅ እርኩሰት ታያለህ። እርኩሰት አደረጉ። ጌታ የእስራኤልን አምላክ ከቤተ መቅደሱ እንዲወጣ አደረጉት። ክብሩ ቤቱን ለቆ ወጣ። እግዚአብሔር ከወጣ በኋላ ከተማይቱን እግዚአብሔር ለሌሎች በላተኞች አሳልፎ ሰጠ። በዘመናችሁ የእግዚአብሔር ክብር ከእናንተ አይራቅ። ትውልድ ይራቅ። ይመጣሉ ይሄዳሉ፣ ይመጣሉ ይሄዳሉ። እኔ በዘመኔ አይቻለሁ። መጥተዋል፣ ቀርበዋል፣ ሲተዋወቁ ይሄዳሉ። መጥተዋል፣ ቀርበዋል፣ ሲተዋወቁ ይሄዳሉ። ኤርሚያስ መንጠልጠያቸው መታወቂያቸው ሆኖ ማለት ነው። እኔም በምንም አላስታውቅህም። የአምላኬን የእግዚአብሔርን ቃል በቅንነት አገለግላለሁ። ይመጣሉ ይሄዳሉ፣ ይመጣሉ ይሄዳሉ፣ ይመጣሉ ይሄዳሉ። ሌሎችም ይመጣሉ ይሄዳሉ። ይሂዱ፣ መብታቸው ነው። ላይመጣ የሄደ ጌታ እግዚአብሔር ብቻ ለዘላለም አይሂድ። ከቤት ያርቁኝ ዘንድ ብሎ አላቸው። እዛ በቃ ጌታ ግደሉልኝ አለ። እንዳታዝኑ እኔም እየሰማሁ ሌሎችም ርኩሰት ነው እነርሱም ተከተላችሁ በከተማይቱ መካከል እለፉ፣ ግደሉም፣ አይናችሁ አይራራ አይዘን ብሎ አለ። ከዛስ ሽማግሌዎቹን፣ ጎበዛዙትን፣ ቆነጃጅቱን፣ ሕፃናቱን፣ ሴቶቹን ፈጽማችሁ ግደሉ። ነገር ግን ምልክቱ ወዳለበት ሰው አትቅረቡ። በመቅደሴ ጀምሩ፣ በቤቱ አንጻር ጀምሩ። በሽማግሌዎቹ ጀምሩ አለ። ሽማግሌ የለ፣ ባለ ሀብታም የለ፣ ውጭ ሀገር ኑር፣ አገር ውስጥ ኑር፣ በድህነት ተቆራምጄ የፈለግከውን በል። በሰራዊት ጌታ በእግዚአብሔር የቁጣ ቀን የምትተርፈው እግዚአብሔርን የምትፈራ ብቻና በጽድቅ የምትኖር ብቻ ከሆነ ነው። ይህንን ራእይ ባየሁበት ጊዜ ነው ያየሁት ብሎ ይላል ምዕራፍ 43 ላይ ያለውን። አየህ ሕዝቅኤልን ለመፍታት እመቤታችን እግዝእትነ ማርያም ብሎ ማለት አይደለም፣ ዘላለማዊ ድንግል ናት ብለዋል። ምን ብሎ የምስራቁ በር ብለዋልና ይልላል። የምስራቅ በር አንተ ጠማማ ትውልድ፣ የምስራቅን በር አንተ ማኅፀን ነው ብለህ ተርጓሚ። የትኛው ሐዋርያ ነው የተረጎመልን? ቀጥታ ሐዋርያቱ የተጠቀሙት ቃል ጠማማ ትውልድ፣ ከዚህ ጠማማና ገልበጥ ባጣ ትውልድ ዳኑ ብሎ ሙሴ ዘዳግም መጽሐፍ ምዕራፍ 32 ላይ እንደተናገረ ጴጥሮስም ከዚህ ጠማማ ትውልድ ዳኑ አላቸው ይላል። ጠማማ ያስባላቸው ለምን? የአምላክን የእግዚአብሔርን ቅዱስ ቃል ያጣምማሉ። አገረ ገዥውን ከመስማት የሚያዘገይ ያ ኤልማስ የሚባል እንደ ቃሉ የሚተረጎም ጠንቋይ ጳውሎስ የሚናገረውን ቃል እንዳይሰማ ያጣምም ነበር። የጽድቅን መንገድ የጽድቅን ቃል ያጣምምላል። ምስራቅ ብሎ የሚለውን ማኅፀን ነው ይላል። ሰሜኑና ደቡቡስ ምዕራቡስ የማርያም ምኗ ነው? የሰውነቷን ቀዳዳ ሁሉ እየፈለጉ ጆሮዋ ነው ሊለን ነው ማለት ነው። እንዲህ ተረጎማል ወንድሞች እናቶች። ጠማማ ትርጉም ማለት ነው ወንድሞች እናቶች። ከጠጣሁት ከእግዚአብሔር መንፈስና ከጠጣሁት ከቅዱሱ ቃል የተነሳ በስልጣን እናገራለሁ። እንዲህ አይተረጎምም። የምስራቁ በር ማኅፀኗ ነው ብሎ ማለት ነውር ነውር ነው። ጂኦግራፊን አታውቅም። ስዕላዊ መግለጫ ሰጥተው አይናገሩም። ይህንን የምስራቁን በር ማኅፀን ነው ብለው ተረጎሙታል። ማኅፀን ሕዝቅኤል ያየው የምስራቁን በር ብቻ አይደለም፣ የደቡብ የሰሜኑን አይቷል፣ የምዕራቡንም አይቷል፣ የደቡቡንም በር አይቷል። ወደ ውስጠኛውም ደግሞ አደባባይ መጥቶ የነሐሱ መሰዊያም ጋር ቆሞ የመቅደሱንም በር አይቷል። በውስጥም ያለውን ፉካው ቀዳዳው ሲነደል እዛም ደግሞ እርኩሰትን አሳይቶታል። አንደርግራውንድ ማለት ነው። የስዕሉ ቤት ብለው የሚሉት እዚህ ምዕራፍ 8 ላይ ነበረ። ምዕራፍ 8 ላይ ሕዝቅኤል ማለት ነው። የስዕል ቤት ብለው ስዕል ሰደው ይሄ የእግዚአብሔር ቤት ነው ቤተ መቅደሱ፣ ይሄ ቅጥሩ ነው የኢየሩሳሌም ቅጥር። የምስራቁን በር ማኅፀኗ ብለዋሉ። ኦኬ እንቀጥል። 43 ያየሁትም ራእይ ከተማይቱን ለማጥፋት በመጣው ጊዜ እንዳየሁት ራእይ ነበረ ይላል። ከተማይቱን ለማጥፋት የምዕራፍ 9 ማለት ነው። ቅድም ያየነው ኦኬ። ምዕራፍ 44ን ከመጥቀስ በፊት ምዕራፍ 43 መብራራት አለበት። ምዕራፍ 43ን ለማብራራት ወደ ምዕራፍ 9 ወደ ምዕራፍ 8 ወደ ምዕራፍ 11 ወደ ኋላ ተመልሰን ከምዕራፍ 1 ጀምሮ በሙሉ በወፍ በረር ነው የምትሄደው። ልክ ብራዘር አንድ ጥበበኛ የሆነች ሴት ምንድነው ክርን በኪሮሽ እያወሳሰበች እንደምትሰራው ውሉን ካላገኘው ትስታለህ። ይህንን ትንቢት ለመተርጎም አንደኛ የአምላክ የእግዚአብሔር መንፈስ በአንተ ላይ በእውነት መኖር አለበት። ሁለተኛ በሚገባ ቅዱስ ቃሉን ማንበብ አለብህ። ማንበብና ማጥናት የተለየ ነው። ሶስተኛ ቅዱስ ቃሉን ማጥናት አለብህ በጥንቃቄ። ስታጠና ከአንተ የበለጠውን ነገር የማታውቀው ካለ የተማሩ ሰዎችን ትጠይቃለህ።
ልክ ኤርሚያስ እንደሚያደርገው ማለት ነው።